ገባሁ። ልደትዬ እንዴት ነህ? ሰላም ነው የኔ አባት፣ እንዴት ነህ? ልኝ እግዚአብሔር ይመስገን ወንድማችን። ስማ ወይ የማን ኔትወርክ ነው ጋይስ? ያንተ አረ ነው። የማን ኔትወርክ? ሊወጣ ፈልገው ነው ይህ ልጅ። በቃ ጆ ያንተ ኔትወርክ ነው በሉት። የኔ ነው ወይ ጆዬ፣ አሁን አሪፍ ነው። አሁን ደህና ነህ? ትሰማለህ? የጌታ ሰላም አለን። ሰማኝ አንዱ ወይ የሰራብኝ ቪዲዮ አየኸው? የት ምን አይነት ቪዲዮ ነው የሰራው? አሁን ቪዲዮ ለቅቄያለሁ። አሁን የሆነ ቪዲዮ ለቅቄ ነው የመጣው። ግን ኖ አንዱ ቪዲዮ በእናንተ በግሸን ማርያም ላይቭ ሪከርድ የተለቀቀው ላይ አንዱ ቪዲዮ ሰራብኝ። ምን ብሎ ሰራብህ ደግሞ? ቤተክርስቲያን ማሰራት የኛ የፕሮቴስታንት ኃላፊነት አይደለም ምናምን አለ። ከዛ በውስጥ እንዳልክ ደግሞ ኮሜንት ላይ ገባና በውስጥ ነው ይሄ ልጅ ኦርቶዶክስ የሆነው በይፋ ኦርቶዶክስ አልሆነም አለ። ከዛ እኔ ገባውና ወንድ ደስ ይላል። ይሄ በጣም ደስ ይላል። ይሄ በጣም ደስ ይላል። ሪያሊቲ እኮ ቤተክርስቲያን ይቅርና በእውነቱ የምሬን እኮ ነው። እኔ በጣም እየታዘብኩ ነው አንዳንድ ነገሮችን አይባልም እንኳን ለቤተክርስቲያን እግዚአብሔር ቤተክርስቲያን እኮ ነው በእውነት ቤተክርስቲያን ይሰራል የተባለው። እንደው ይህ እኮ መታደል ነው፣ መመረጥ ነው። እኔ ልደት በጣም ቅርስም ጭምር ጊሸን እኮ ቅርስ ጭምር እኮ ነው። ቅርስም ጭምር ነው። ለኦርቶዶክሱ የእምነት ቦታው ነው፣ ለሌላው ህዝብ ደግሞ ቅርስ ጭምር እኮ ነው ጊሸን። አስበው። እኔ አሁን እናንተ እዛ ሄዳችሁ ያሰበሰባችሁ የምር መመረጥ ነው፣ ተመርጣችሁ ነው። እድለኛ ናችሁ። እውነት የምሬን ነው። እኔ በጣም ደስተኛ ነኝ እዛ ቦታ ላይ በመገኘቴ እና የዚህ በረከት ተካፋይ በመሆኔ። 72 ሚሊዮን ኦልሞስት ወደ 74 ተጠግቷል። 74 ሚሊዮን ይመስለኛል እስካሁን የተሰበሰበው። የምሬን ነው። ክብሩ ይስፋ ለመድኃኒዓለም እግዚአብሔርን 74 ሚሊዮን በእውነት በጣም ነው ደስ የሚለው እግዚአብሔርን የመጨረሻ አስበው አሁን ቤተክርስቲያኑ። ስለዚህ በቃ የሚፈለገው ደርሷል አይደል? አዎ ትንሽ ይቀረዋል፣ የተወሰነ ያህል ይቀራል የተወሰነ ግን በቅርብም አይ ቲንክ መከናወኑ አይቀርም። ግን በዚህ አጋጣሚ ይበልጣል አይደለ? አብራኝ ሄደች አንድ ታለች ከታች ይበልጣል ይመስለኛል። አዎ እኔ ከዛ ልንወጣ ስንል ነው 72 ምናምን ሰማሁት። በቅርብም አይ ቲንክ ይመስለኛል ይቀጥላል ብዬ ተስፋ አደርጋለሁ። ጆ ይሄን ልብን እግዚአብሔር አምላክ አይለውጥብህ። አሜን አሜን። ኧረ እኔ ምን ፈጠርኩ? እኔማ ቀጣይ እንደው አብሬያችሁ ላቤት ካለ አንተ የነበረው ድባብ ማለት ነው። እግዚአብሔር ምስክሬ ነው። አቦ እንዴት ደስ እንደሚል በቃ ማለት የጸሎቱ ሁኔታ፣ እዛ ያለው ህብረት፣ አንድነት ከአርቲስቶቹ ጋር ደግሞ የሆነ ሰዓት የመማማሪያ ሴሽን ሁሉ ነበረ። ሱስ ሆነባቸው በቃ ጭራሽ እንዴ እኔ በቃ ዩቲዩብ ላይ እያየው ነበረ። በጣም ነው የቀናሁት ልደትዬ። በዚህ አጋጣሚ አንድ ማወቅ ያለባቸው አርቲስት ስለሆኑ ብቻ እና ተውኔት ተሰጥቷቸው ስለሚተውኑ ብቻ ህይወታቸው ያ ነው ማለት አይደለም። ኦኬ ያ አይደለም። ያ ነው እንደሚያሳዩት ገጸ ባህሪ በተሰጣቸው ካራክተር መሰረት ብዙ አይነት ህይወት ውስጥ እየገቡ ሊሰሩ ይችሉ ይሆናል እንደ ካራክተሩ። የምር ግን እንደዛ ልባቸው ክርስቶስን ነው የምልህ፣ ለክርስቶስ የተሸነፈ ልብ ነው ያላቸው በጣም ማለት ነው። ድካማቸውን ተቋቁሙ አይናቸው ደም እየመሰለ እንቅልፍ እንዲህ ያዳፋቸው ማለት ነው። እንቅልፍ እንዲህ ያደረጋቸው በአንድ እግራቸው እየቆሙ ለቤተ ክርስቲያን ብዙ ነገር የሚያደርጉ እጅግ በጣም የተከበሩ ናቸው። እኔ በጣም ነው የወደድኳቸው። እኔ ደግሞ ላሳያችሁኝ ፍቅርና አክብሮት እኔ በእናንተ በዚህ ልክ የምሰማ የምወደድ የምከበር አልመሰለኝም ነበር። የምታዩ ሁሉ አልመሰለኝም ነበር። አብዛኛው ያዩናል፣ ታውቃለህ፣ ይሰሙናል፣ ያዩናል። በደንብ ነው የሚከታተሉን። በቃ ከምል በላይ ይሰሙናል፣ ያዩናል፣ ይከታተሉናል። እና በቃ ማለት እንክብካቤያቸው፣ ፍቅራቸው የሚያሳዩን እኔ በጣም እጅግ በጣም ከእናንተ ጋር እዛ በነበረኝ ጊዜ
በጣም ደስተኛ ነበርኩኝ። ክርስቶስ ምስክር፣ በጣም አክባሪያችሁ ነኝ። ጎበዞች ናችሁ። ጽናታችሁ ደስ ይላል። የኔ የማይገርምም እኔ ራሱ አንድ አርቲስት ነኝ ከኔ ጋር እንዲ አብረን ላይቭ ላይ ነን ምናምን አይገርምም? አንዳንድ ናታይ የሚባለው ናታያን ከጮኛው ጋር ነበር የመጣው። በጣም ሁለቱም በቃ እኔ ልባቸው እግዚአብሔርን እኔ ራሴን የተመለከትኩበት የእነሱን ሁኔታ ሳይ ማለት እኛ ለቤቱ ቀርበናል የምንለው ሰዎች እኮ ትዕቢተኞች ነን። እግዚአብሔር እነሱ በጣም ለናታይና ለህሊና መጨረሻ እሳት የሆኑ ልጆች ናቸው። ደስ ሲሉ ክርስቶስን በጣም ፒስ ሰዎች ናቸው። ባይዘዌ ስማ ልደትዬ፣ የናታይ እጮኛ አሁን የሚያገባት ማለት ነው የኔ አትጥፊ ዘፈን ላይ ሞዴል ነበረች። በጣም ተባብረ የዛ ጊዜ ጀምሮ ቅልብ ሆነ ያየሁት። እውነት መልካም ሰው ናት በጣም። እስኪ አንዴ ለህሊና እዛ ነው የተገናኙት፣ ራሱ ጊሸን የተገናኙት ታምናለህ? አዎ ያ ሰይፉ ላይ ሰምቻለሁ። ያ እዛ ነው የተገናኙት። ሁለቱም ፒስ ናቸው። እግዚአብሔር ሁለቱም በቃ አብረው የሚሄዱ ማች የሚያደርጉ ሰዎች ናቸው። እኔ ወድጃቸዋለሁ ሁለቱም። እንግዲህ እግዚአብሔር መልካም ትዳር። በጣም አሪፍ ልጅ ነው። በስመ አብ ሁሉም አሪፍ ነው። ቴዲ ናወቀው እንግዳ ሰው እሱ እኔ በካራክተሩ ቴዲ የመጨረሻ ተጫዋች ጎበዝ፣ በቃ አንተ የማይደክመው ሰው በቃ የማይደክመው ታውቃለህ። መጨረሻ በቃ ታጋይ ነው እሱ መጨረሻ የማይደክመው። ኧረ አስቀናኝ እግዚአብሔርን። ቀጣይ ይዘኛ አትሄድም? ኧረ እንሄዳለን። መጨረሻ ደስ የሚል ሰው ነው። ሌሎቹም እነ ማክዳ እነ ሜሮን እነ ሊና ሜሮን እነ ሂራ ከዳይሬክተር እስከ ተዋናይ ድረስ ነው ያገኘኋቸው። ታውቃለህ? በዛው አንድ ፊልም ምናምን ብትላቸው አንዴ ፍፄ የሚባለው ደግሞ ደራሲና ዳይሬክተር ነው። ፍጹም እሱ ደግሞ ይዞት የመጣው አይዲያ ገራሚ ነው። አላወራውም፣ እያማከረኝ እያወራን ነበር። ጂኒየስ የሆነ ሀሳብ ይዞ ነው የመጣው። ጎበዝ ደራሲና ዳይሬክተር ነው። እነ ትዕግስት አረ በጣም በርካታ ያልጠቀስኳቸው የመጨረሻ በቃ እነ ንብረት ገላውን ልደት ያንተስ ጊሸን ላይ አላጨህም? እኔማ ኦልሬዲ እየታጨው አይደል? ጮኛ ያለኝ እየታጨው ሰው ወዴት ልደትማ ታጭቷል። ወንድማችን ልደት ታጭቷል። እያንዳንዱ ተስፋ ቆጭ ነው የምልሽ። ሰርጉን ያብላን የልደትን በእውነት በቀር ብቻ እኔ ፊልም በሰራ ነው ደስ የሚለኝ። አሁን በቃ አሁን ዝም ብሎ የሆነ ካራክተር ውስጥ አምጥቶ ነው ቢከተኝ ምናምን በቃ ደስ ይለኛል። አንድ ካራክተር አለ የምር ቁም ነገር ልደትዬ፣ አንድ ካራክተር አለ ፈለገን ውቅጥም እያረከው ምናምን ተስማማለህ? አሁን ፈለገ ሌባ ሆኖ እኔ ፖሊስ ሆኜ ፊልም ብንሰራ ማለት ነው አሁን እንዴት ደስ እንደሚለኝ ይዤ ገርፍ ደግሞ ወፍራም አይተዋል። እንትን ሲሯሯጥ አይተዋል ፈለገ። አዎ እኔ እኮ ፈለገ ማለት ነው 100 ሜትር አቫንስ ሰጥቼ ደርስበታለሁ ሮጬ ባይዜ ጋርመን ስጥቼው ሂድ ምናምን ብዬው ሩቅ ሄዶ አሁን ጀምር ተብሎ እኔ ደርስበታለሁ ፈለገ። ተሳሱ ወደ እኔ ሊሮጥ ይችላል ባይዜ ከድካም የተነሳ ግራ ገብቶ ተሳሱ ወጥቷል። የእናንተ እኮ በቃ የእናንተ ሁለታችሁ ብቻ ደረጀና ሀብቴ በቃ ካራክተርማ ላይ እኔ በቃ ቃል አስገብቼዋለሁ። ዝም ብለህ እንዳታልፈኝ ብያለሁ። እንደው በፊልምህ በመጣ ጊዜ አስበኝ አልኩት። በድርሰትህ በመጣ ጊዜ አስበኝ አልኩት። አንዱ የለም እኔ ፈለገ ይመታል፣ ፈለገ ይደበድባል። ሰማይ ካልቆየህም ግን ወንድማችን ጋይዝ ቪዲዮ ለቅቅ ያለው እስከዛ እንዴ ግቡና ኮፒ ሊንክ አድርጉልኝ። የለቀኩ ቪዲዮ ከተጮህ ካልቆየህም ወይ ያልኩ። አረ በጣም ስንት ጊዜ እግዚአብሔርን ጌም ከተጫወቱ በስመ አብ አልናፈቀህም ነው ነገሩ? አረ ናፍቆኛል። እኔ ዌር አር ዊ የኔ ካሜራ ያረጃል የዓለም ዝና ጥበብም
ሆኖ መና አንተ ግን ያው አንተነ በሁሉ ትጸናለህ። አንተ ግን ያው አንተነ በሁሉ ትጸናለህ። ይኸው እንደዚህ ነው። በተረጋጋ መንፈስ ዘምር ወንድማችን። አይ ልደበቅ እንጂ ደግሞ ኧረ ተውኝ እኮ እኔ በስመ አብ እኔ ዓለማዊ መንፈስ የበዛበት ሰው ነው ያለው። እኔ ሲጀመረ እኔ ዘፋኝ እዚህ ጋር ዘፈኔ ከፍታ ድክምክም ምናምን ልል እችላለሁ እኮ ችግር የለም። ግን እኔ እንደ ወንድሞች እንዳይሳሳቱ በሚል ነው። አይ ግን ኧረ በጣም እያየሁ ነው። ግን አንዳንድ ኮሜንቶች ደስ ያለ ዘምር ነው ደስ ያለው ይዘምር ነው መጽሐፍ ቅዱስ አይሩ ጆ ስትዘምር ራበኝ። አንተ ስትዘምር ራበኝና ልጎርስ ሄድኩኝ። ቅድም ምግብ ይዤ ነው ራበኝና ገና ስትጀምር ያረጋል ስትል ራበኝ ሀገር ነው የሆነ ጎርሽ የሚታ አይ ቆይ ቪዲዮ አጠፋዋለሁ እባክህ። አልዘምር ካሁን በኋላ በዘፈን ነው የምሰራው። በዘፈን ሊፕሲንግ ምናምን እያደረኩ ነው የምሰራው። እኔ ሲጀመር በዘፈን ነው እዚህ በኋላ የምሰራው። ጆ ቅጣትን ብትቀጣስ መንፈሳዊ ላይ ያላችሁ ካላበረታታችሁኝ ማን ሊያበረታታ ይሆን? ከዚህ በኋላ ዘፈን ነው የምሰራው። አንዳንድ ቀልድና ጨዋታ የማይገባችሁ ሰዎች እባካችሁ ውጡ። አይ አጠፋውና ቪዲዮ እንትን ማድረግ ወይ የኔ አባ ምንድን ነው ቅጣትሽ? ይሰማል አሁን አለው ያ እኔ የምልህ ጆ አለው ያ መዝሙሩ ሶፋ ላይ እንትን ብለህ የነበረው መዝሙር በጣም ቫይራል ነው። አይገርምም? ለምንድን ነው? አሪፍ ነው፣ ቫይራል ነው፣ ብዙ ሰው ሰምቶታል። ምንድን ነበር የሚለው መዝሙሩ? ሶፋ ላይ እንደዚህ ነገር ብለህ በጣም በጣም ወዶ መዝሙር ነው። በጣም በጌታ ስም በጣም እንትን ላይ ፌስቡክ ላይ ተለቆ ራሱ 2.6 ሚሊዮን ነው የታየው። የምርህን ነው? ፌስቡክ ላይ በእውነት የራስ ፌስቡክ ላይ ነው ላይኩ። ያ ላይኩ ደግሞ እስካየሁት ሰዓት ድረስ አይ ቲንክ 112,000 ምናምን እንደዛ ነው። የምር በጣም ደስ ይላል። እሱ በጣም ደስ ይላል። የማን ኔትወርክ ነው? የኔ ነው። ድንገት የሰራው እንትን ይመስላል። ድንገት የሰራው ቪዲዮ ይመስላል። ተመስጠን የሰራው የኔ ነው ኔትወርክ። አይ አንተ ነው ጆሲ፣ እኔ ጋር ይሰራል። ይሄን ይሰማል አይደል? ልደትዬ አለ ኔትወርክ በእናትህ እኔ ያለው ጆ አንተ የሌለኸው። አሁንስ አልመጣሁም። አሁን መጥተሃል። ኮፒ ሊንክ አድርጉ። እሺ ጋይስ ከሞን በምድረ በዳ አባቶቻችሁ በምድረ በዳ መና በሉ ሞቱም። ሰው ከእርሱ በልቶ እንዳይሞት ከሰማይ አሁን የወረደ እንጀራ ይህ ነው። ከሰማይ የወረደ ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለሙ ሕይወት የምሰጠው እንጀራ ሥጋዬ ነው። እውነት እውነት እላችኋለሁ የሰው ልጅ ሥጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም። ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻ ቀን አስነሳዋለሁ በማለት በማያሻማና ግልጽ በሆነ ሁኔታ ተናግሯል። ይህን የተናገረው ማን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ ነው። አያችሁ። ስለዚህ ይሄንን ነገር ሲናገር ራሱ የተናገረውን ነገር ደግሞ መሻር አንችልም። ስለዚህ ዲያቆን ያረጋል አበጋዝ ይሄንን ነገር እየተናገሩ እየጻፉ እያስተማሩ እኔ የማስበው ማን ነው? መካነ ኢየሱስን ነው። መካነ ኢየሱስን ከተቀበልኩኝ
በዚህ አስተምሮ መካነ ኢየሱስን ከተቀበልኩኝ ኦርቶዶክስን የማልቀበልበት ምክንያት አይኖረኝም። በወንጌላውያን አማኞች መካከል የትምህርት ልዩነት አለ ተብሎ ከሚነገር መካከል አንዱ ጥምቀትና የጌታ ስጋና ደም ነው። ስለዚህ ይህንን ከተቀበልን ኦርቶዶክስን የምንገፋበት ነገር አይኖርም። እሺ ቁጥር 4 ከመጀመሪያ በፊት ሰላም ልበላችሁ። እንዴት ናችሁ ወዳጆቼ? ኧረ ቀጥል። ሰላም ነው። እንዴት ነህ? ሰላም ነው። ደሜ ወያ ደህና ነህ? አለሁልህ ብራዘር። ሁሉ ሰላም በጣም ደስ ይላል። እዛ እንትን ሄደህ ምንድን ነው ግሸን ሄጄ ነበር። ኮፒ ሊንክ አድርግልኝ አርቲስቶች ጋር ምናምን ፊክስ አድርገዋል። ይገትማ ሹት አደረግሽ እኮ አባቴ ያዝ እያየንሽ ሹት አደረግሽ። ሌቭልሽ ላይ ገባሽ። ደሜዋ እንዴት ነህ ብራዘር? አለሁ። ሁሉ ሰላም ሰላም። እንዴት ነው? እግዚአብሔር ይመስገን በጣም ሰላም ነኝ። አንተ እንዴት ነህ? ፒስ ነኝ። ስደውል ቅድም ስልክ አይሰራም ነበር። ፈልገኝ ነበረ። ነገ ደውልልሃለሁ። የሆነ ሌላ ስልክ አለ እኮ ደሜ፣ ደውዬልሃለሁ በሱ ስልክ እኮ። በቃ ምናልባት እንትን እያልክ ከሆነ አንረብሽ ደሜ። ወይ ቀጥል አንተው ጋር። እሺ ቀጥል። ኦኬ ኦኬ ቁጥር 4 ላይ እንደዚህ ይላል። በመጽሐፍ ቅዱስ የጌታ እራትና ማለት የጌታ ስጋ ወደም በመጽሐፍ ቅዱስ ክርስቶስ ኢየሱስ እንዳስተማረው በቁጥር 4 ላይ ይህ ዲያቆን ትወጣለህ ብራዘር አለው። ጋይስ ኮፒ ሊንክ አድርጉ። ቀጥል። እየሰማን ነው። ቀጥል። ታክ አድርጓል። እነሱ ጋይስ ቆመዋል። እኔ ልደት ደሜ ቆይ ልውጣና እኔ እንደገና ላኩልኝ። እሺ አባቴ ደሜ አትውጣ አንተ ደሜ። ልደት ወይ ጆሲ ኧረ የእኔ ኔትወርክ ነው በእናታችሁ ጋይስ። ከመሆን ኮሜንት እኔ ነኝ እነሱ የኔ ይሰማል። ይህ ሰዓት እኮ ነው በቃ ሚወት አድርጌዋለሁ። ቁጥር 4 ላይ እንደዚህ ይላል። ስጋዬ እና ደሜ ያለው ስሙኝ፣ እዚህ ጋር በደንብ አድርጋችሁ አዳምጡኝ። እኛ የሚገርም እኮ ነው። እኛ አሁን የዮሐንስ ወንጌል ምዕራፍ 6:54 ላይ እምነት ነው እንላለና ዲያቆን ያደርጋል አበጋዝ ምን እንደሚል ስሙኝ። ቁጥር 4 ላይ ስሙኝ፣ ይኸውላችሁ ስጋዬ እና ደሜ ያለው እምነትን ሳይሆን አማናዊ የሆነውን ስጋውንና ደሙን ነው ይላል። አማናዊ የሆነውን ስጋውንና ደሙን ነው ይላል። አማናዊ ያለበት ዋናው ምክንያት ምንድን ነው መሰላችሁ? ራሱ ኢየሱስ ክርስቶስ የዘላለም ሕይወት ይሰጣል። ምኑን? ስጋና ደሜን የበላ የጠጣ። ይሄ ምንድን ነው የሚያስፈልገው መሰላችሁ? አክሽን አለው። ገባችኋል? አክሽን አለው። እምነት ነው አንልም። አክሽን አለው። አክሽን ስላለው ነው ሁላችንም የጌታ ስጋና ደምን የምንወስደው። ገባችሁ? የምንወስደው አክሽን አለው። በቃ የዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ አክሽን አለው። ደግሞ ይኸውላችሁ ደግሞ የዮሐንስ ወንጌል ምዕራፍ 6 ቁጥር 54 እና የሉቃስ ወንጌል ምዕራፍ 22 ቁጥር 19 አንድ አድርጎ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 11 ላይ ቁጭ ያደርጓል። በሚያስገርም ሁኔታ ሁለቱን ክፍል ማለት ነው። ሁለቱን ክፍል ቁጭ ያደርጓል። አያችሁ? ስለዚህ ለመዳን ምን ማድረግ አለባችሁ ነው የሚለን። እንግዲህ መውሰድ አለብህ። አክሽን ያስፈልገዋል። አክሽን ሳታደርግ ምሳሌ መሆን አትችልም። አትችልም። እምነት ብቻ ነው የምትል ደግሞ ከሆነ ማለት ነው። እምነት ብቻ ነው የምትል ከሆነ አክሽኑን ማድረግ የለብህም። በቃ ማመን ብቻ ነበረብህ። ግን አክሽን ያስፈልገዋል። ለዚህ ነው መካነ ኢየሱስ ይህንን የምትቀበለው። አያችሁ? ይህን የምትቀበለው ለዚህ ነው። ደምሮ ምን እያለ ነው?
ምን እያለ ነው? መካነ ኢየሱስን ከተቀበልን ኦርቶዶክስን እንቀበል፣ አንክፋት። ዶግማቲክ በሆነ ነገር አሁን ልደት አላለም፣ ልደትን ከልደት ጋር እንወያያለን። ዶግማቲክ በሆነ ነገር ኦርቶዶክስ መገፋት ወይ ጨለማ ውስጥ አለች ተብሎ ወንጌል ሊነገራት አያስፈልግም። በቃ ወንጌል ሊነገራት አያስፈልግም ነው። እያሽቃበጥኩኝ ሳይሆን እውነታውን ነው የምነግራችሁ። ገባችሁ አይደል? እውነታውን ነው የምነግራችሁ። ስራ የሌለም እንዳትለው፣ ስራ ጀምሬያለሁ። ስራ ስለሌለው ነው የሚያሽቃብጠው ካላችሁ ስራ ጀምሬያለሁ። ገባችሁ? ስራ ጀምሬያለሁ። ስራ ጀምሬ ኦርቶዶክስ ነበር አታክም ማድረገው፣ ግን ተገለጠልኝ። በተለይ ይህንን መጽሐፍ ሳነብ ይኸውላችሁ፣ ይህንን መጽሐፍ ሳነብ ተገለጠልኝ። ጌታ በሚያውቀው በሚገርም ሁኔታ ኦርቶዶክስ እንደዚህ አይነት አመለካከት አላት እንዴ? ለክርስቶስ ለክራይስት እንደዚህ አይነት አመለካከት አላት እንዴ ብዬ እንዲገለጥልኝ ነው የሆነው፣ እንዲበራልኝ ነው የሆነው። ኦኬ እንቀጥል። እዚህ ጋር ለይቶ ያስቀምጣቸዋል። ዲያቆን ያረጋል አበጋዝ ለይቶ ነው የሚያስቀምጣቸው። ምን ብሎ ያስቀምጣቸው መሰለህ? እነዚህ በስጋው ደሙ ላይ ያለውን አመለካከት ተሐድሶዎች ይላል። ተሐድሶዎች ስለዚህ ጉዳይ ስለምኑ? ስለ ስጋው ደሙ ተሐድሶች ስለዚህ ጉዳይ የምትከታተሉኝ ካለ መድሎተ ጽድቅ ቁጥር 1 ማለት ነው። የመጀመሪያው እትም ገጽ 152 ላይ ነው ያለሁት። ገጽ 152 ላይ ነው ያለሁት። ተሐድሶች ስለዚህ ጉዳይ የሚያስተምሩት ከላይ የጠቀስነውን ቅዱስ ስጋውንና ክቡር ደሙን እውነተኛ የህይወት ምግብ መሆኑን ክደው እምነት ብቻ ነው ይላሉ። እንዲህ ይላሉና ይልና የተሐድሶችን አስተምሮ ነው የሚያስቀምጠው ዲያቆን ያረጋል አበጋዝ። ተመልከቱ። ከዛ ምን ይላል? ክርስቶስ ሰው የዘላለም ህይወት የሚያገኘው በእርሱ በማመን እንደሆነ በዚህ አንቀጽ በማስተማሩ ነው። ደግሞም የህይወት እንጀራ እኔ ነኝ፣ ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ሁልጊዜ ከቶ አይጠማም በማለቱ እምነትን በመብላትና በመጠጣት መስለው ይህ አንቀጽ ቅዱስ ቁርባንን ያመለክታል የሚሉ ወገኖች ስህተት ክርስቶስ በምሳሌ አገላለጥ መናገሩ እንጂ ቃል በቃል አለማስተማሩን ያለመረዳታቸውን ነው ይላል። አሁን እዚህ ጋር እኔ ገዢ ያደረገ ምንድን ነው መሰላችሁ? ክርስቶስ ኢየሱስ እንግዲህ እያስተማረ ለደቀ መዛሙርቶቹ እያስተማረ የዮሐንስ ወንጌል 6:54 ላይ ይህ ስጋዬ ነው፣ ይህ ደግሞ ደሜ ነው እያለ እየነገራቸው ማለት ነው። እየነገራቸው ምሳሌ ነው አላለ። ይህ ስለሚፈሰው ደሜ ምሳሌ ነው፣ ስለሚቆረሰው ስጋዬ ምሳሌ ነው አላለም። አያችሁ አለም። ቃል በቃል ነው፣ ሊትራሊ ነው፣ ሪል ነው እያለ እየተናገረ ያለው ቃል በቃል ይሄንን ነው። እንግዲህ እነሱ ምን አሉት? እምነት ነው እንዴ? ምንድን ነው እምነት ነው? አክሽን አርግ እኮ እያለ እኮ ነው። እምነት ነው እኮ አይደለም። ኖ አክሽን አርግ። ይሄንን እኮ ከዮሐንስ ወንጌል ምዕራፍ 3 ቁጥር 16 ጋር ማገናኘት አይቻልም። ምዕራፍ 3 ቁጥር 16 ጋር ማገናኘት አይቻልም። ይህኛው የዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ ራሱ ነው የተናገረው። እሺ እንቀጥል። ነገር ግን ይህ የእነርሱ አረዳድና አተረጓጎም ከጌታችን ትምህርት ተመልከቱ። እንግዲህ ይኸውላችሁ ዲያቆን ያረጋል አበጋዝ ምን እንደሚል ታውቃላችሁ? ከቤተ ክርስቲያን ትምህርት አላለም። ከቤተ ክርስቲያን ትምህርት አላለም። አየህ ሲናገር ምንድን ነው ያለው? ከጌታችን ትምህርት ነው ያለው። ኢየሱስ ክርስቶስ ካስተማረው ትምህርት መካከል አንደኛው ስጋውንና ደሙን ነው ያስተማረው። ስለ ጥምቀት አስተምሯል። ስለ ዘላለም ሕይወት አስተምሯል። ስለ መጨረሻው ዘመን አስተምሯል ኢየሱስ። ኦኬ ከጌታችን ትምህርት ጋር አንዳች የማይገናኝ የራሳቸውን ፈጠራ ብቻ ነው። ምክንያቱም እምነት አንድ ነገር ነው። ኦኬ እምነት አንድ ነገር ነው። ቅዱስ ቁርባን ደግሞ ሌላ ነገር ነው። እያንዳንዳቸው የየራሳቸው አግባብ አላቸው እንጂ የሚጠፋፋ አንድ ይህን ስልክ ላናገር፣ ይቅርታሽ። ደሜ በጣም ነው የሚያስገርመው ጋይስ፣ በጣም
በጣም የሚያስገርም በቃ እኔ ፕሮቴስታንት ወንድሞቻችን ይህን እውነት አንደርስታንድ እንድታደርጉት ነው የምፈልገው። ይህንን ነገር እንድታውቁት፣ ይሄ ነገር እንዲገባችሁ፣ ይሄ ነገር እንዲገለጥላችሁ ነው። ቅዱስ ሥጋውና ክቡር ደሙ በታሪክ ውስጥ ያልተካደ ትልቅ እውነት ነው፣ ትልቅ እውነት ነው እና ለዛ ነው ብዙ ጊዜ ካያችሁ ጠቁማለሁ መድሎተ ጽድቅን እንድታነቡት፣ መድሎተ ጽድቅን እንድታነቡት በቀና ልቦና በቀና ልቦና መድሎተ ጽድቅን ብታነቡት ማለት ነው የምርን በጣም ብዙ ለውጥ ታገኙበታላችሁ። ክርስቲያን ሆናችሁ እንኳን እንድታነቡት ፈልጋለሁ መድሎተ ጽድቅን። ለብዙ ጥያቄዎች በርካታ መሰጣችኋል። ቀጽ 1 ቀጽ 2 ቀጽ 3 1 2 3 ድረስ አለ መድሎተ ጽድቅና እሱን መጽሐፍ ገዝታችሁ ብታነቡ እናንተ በጣም በርካታ ሀሳቦችን ታገኙበታላችሁ። ደሜ እያደረገ ያለው ነገር ይሄ ነው እና እንደውም እንዲህ እናደርጋለን እንደ ቻሌንጅ መድሎተ ጽድቅን እየገዛን ለፕሮቴስታንት ወንድሞቻችን ብንሰጣቸው ምን ይመስላችኋል? እንደ ቻሌንጅ እናድርግ እስኪ እየገዛን እንስጣቸው እዚህ አዲስ አበባ ውስጥ ለምናውቃቸው ወይ ደግሞ መንገድ ላይ ለየትኛውም ፕሮቴስታንት ለሆነ መጽሐፉን ብንሰጠው አንብበው ብንል እንደ ቻሌንጅ ምን ችግር አለ? ከዛ የሆነ የምሬን ነው የምላችሁ ከዛ ውስጥ አንዱ አንብቦ ልቡ ሊነካ ይችላል። ብናደርግ ምን ይመስላችኋል? አለበንት መጽሐፍ ቤት ሞልቷል። የተወሰኑ ክርስቲያኖች ሰብሰብ ብለን መጽሐፉን በዛ ያለውን መጽሐፍ ገዝተን እኛው ራሳችን ገዝተን ምናምን እያንዳንዳችሁ የተወሰነች ሳንቲም ነው ብናዋጣ በጣም የተወሰነች ብር ከዛ ገዝተን በቃ መጽሐፍ ቅዱስንና መጽሐፍ ቅዱስ አሁን ቢኖራቸዋል ግን ብንሰጣቸው መድሎተ ጽድቅ ቀጽ 1 ብቻ ቀጽ 1 ነው። ከዛ በቃ ያንብቡት። የምሬን ነው የምላችሁ ያንብቡት። እንደ አማራጭ በፒዲኤፍ ሲሆን ሰው ብዙ ጊዜ ፒዲኤፍ ለስጦታም ለምንም አይመችም፣ ሊጠቅልል አድርጎ ለመስጠት ምናምን ፒዲኤፍ ሲሆን ብዙ ጊዜ አይመችም። ግን ሃርድ ኮፒ ሲሆን ማለት ነው ሃርድ ኮፒ ሲሆን ግን በጣም አሪፍ ነው እና ይህንን የምለው ባይዜ ለእኛ ክርስቲያኖችም ጭምር ነው፣ ለክርስቲያን ወንድሞቼ። እኔ እንጃ ዮሐና ስንት እንደሆነ አክቹዋሊ ግን ያው ምናልባት 600 ብር 700 ብር 700 ብር ሊሆናል አንዱ ይመስለኛል። ከተወሰነ ሰው ከተወሰነ ሰው አንዳንድ ሺህ ብር እንኳን ብናወጣ የተወሰኑ ሰዎች 10 ሰዎች አንዳንድ ሺህ ብር ብናወጣ ስንት ብር ነው የሚሆነው? 10 ሺህ ብር ነው የሚሆነው። 100 ሰዎች አንዳንድ ሺህ ብር ብናወጣ ስንት? 100 ሺህ ብር። 10 ሰዎች 10 ብር ብናወጣ ስንት ይሆናል? 10 ሺህ ብር። በጣም ቀላል። ቀጥል ደሜ። እሺ ጸጋ ይብዛላችሁ። ኦኬ ሰላም ነው ስልኩ አይደለ ደሜ? ሰላማዊ ስልክ ነው። ፒስ ነው። አሪፍ ነው። ቀጥል። በነገራችን ላይ ማን ነው? በነገራችን ላይ አሁን የምነግራችሁ ነገር የዲያቆን ያደርጋል የራሱ የሆነ ትምህርት አለ። ቀጥታ ከቃሉ ላይ ስህተት እያገኘሁበት አይደለም፣ እያረምኩትም አይደለም። የሚገርም ነገር ስለሆነ ነው። በጣም ረጅም ጊዜ ሆኖኛል። ቢያንስ ወደ 152 ገጽ ላይ ደርሰናል። ይኸው ከእናንተ ጋር ማለት ነው። እና በጣም የሚገርም አረዳድ ስለሆነ ነው። መረዳቱ በጣም ስለተመቸኝ ነው። እሺ እንቀጥል። እርሱ አረዳድ አተረጓጎም ከጌታችን ትምህርት እምነት አንድ ነገር ነው። አግባብ አላቸው እንጂ አንዱ በአንዱ የሚጠቀለል አይደሉም። ጌታችን ጥንት ለእስራኤላውያን ከሰማይ ስለወረደው ህብስት አንስቶ እውነተኛና ሰማያዊው ህብስት ስለሆነው ስለ ራሱ ቅዱስ ሥጋና ክቡር ደም ሲያስተምራቸው አይሁድ ነገሩ አማናዊ ስለሆነ ዋው እዚህ ጋር ተመልከቱ። ለመሰላችሁ እዛ ቁጥር 50 ማለት ምዕራፍ 6 ቁጥር 54 ላይ የሸሹ ደቀ መዛሙርቶች ነበሩ፣ ከብዷቸው ማለት ነው። አየ ነገሩ አማናዊ ስለሆነ የሚበላና የሚጠጣ ነገር መሆኑን ስለተረዱ ነበር። አይሁድ ከሰማይ የወረደ እንጀራ እኔ ነኝ ስላለ ስለ እርሱ አንጎራጎሩ የተባለው። ዋው
አይሁድ ጥንት አባቶቻቸው የበሉት መና ወይም ደግሞ እምነት ሳይሆን እግዚአብሔር በኪነ ጥበቡ በደመና አጓጓዥነት እያመጣ በውርጭ ገበታነት ወይም ደግሞ ሳህንነት እያነጠፈ መልኩ እንደ በረዶ ነጭ የሆነ መጠኑ ድቡልቡል ያከለ መና እያወረደላቸው 40 ዓመት በተግባር እንደበሉ ስለሚያውቁ ነበር ይላል። አያችሁ፣ ይሄንን መና ሲበሉ እውነተኛ ሆኖ እንዳልሆነ ይረዱታል። እግዚአብሔር በተአምራት እያበላቸው እንደሆነ፣ በሚራክል እያበላቸው እንደሆነ እስራኤላውያን ምን ይሉታል? ያውቁታል። ይህንን የሚያውቁትን ከሰማይ የወረደ እንጀራ እኔ ነኝ እያለ ስለ አማናዊነት ነው የሚነግራቸው። አማናዊ እንደሆነ ስለተረዱ አብዛኛዎቹ እስራኤሎች ላይ ደቀ መዛሙርቶቹ የዚህ ትምህርት ነገር ከባድ ነው ብለው ሸሹ ይላል። ለምን? አማናዊነቱን እየነገራቸው ስለሆነ። የተረዱት በምሳሌነት ቢሆን ኖሮ አይሸሹትም ነበር። ቁጥር 54 ላይ የተረዱት ያወቁት በምሳሌ መስሎ ቢሆን ኖሮ አይሸሹትም ነበረ። ግን አማናዊ ሆኖ እየነገራቸው እንደሆነ ሲረዱ እንዴት የሰው ልጅን ስጋ እንበላለን አሉ። አየህ፣ እንዴት የሰው ልጅን ደም እንጠጣለን አሉ። የኛ ጌታ ግን ሲያስተምር ታውቃላችሁ አይደል? ይህንን ስጋው ደሙን ሲነግረን ማለት ነው። ሲነግረን ምን ብሎ አስረዳ መሰላችሁ? ሉቃስ ወንጌል ምዕራፍ 22 ላይ ቆርሶ አመስግኖ ባርኮ እያለ የሚሰጠው ስጋና ደም ስለናንተ የሚፈሰው እውነተኛ ደም ይሄ ነው፣ ይሄን ጠጡ። ስለናንተ የሚቆረሰው ስጋ ይሄ ነው። ህብስት ቆርሶ እንጀራ ቆርሶ ሰጣቸው ይላል። አያችሁ አይደል? አሁን አማናዊ የሚሆነው ዲያቆን ያደርጋል። ቅድም እንዳነበብኩላችሁ ከጸሎት በፊት የነበረው ወይንና ህብስት ወይንና ህብስት ነው። አማናዊ የሚሆነው ግን ምን ሲሆን ነው? ከጸሎት በኋላ ተቀይሮ ነው አማናዊ የሚሆነው። ጸሎት ዋና አለ። ጸሎት አያችሁ፣ ጸሎት ውስጥ ምን አለ መሰላችሁ? እምነት አለ። ጸሎት ውስጥ እምነት አለ። ከተጸለየ በኋላ ይሄንን የጌታ እራት ምሳሌ ሆኖ ቢሆን ኖሮ ማለት ነው። ምሳሌ ሆኖ ቢሆን ኖሮ ሳይገባውና ሳይገባቸው ብሎ ጳውሎስ አይጽፍም ነበር። ሳይገባቸውና ሳይገባቸው ብሎ ጳውሎስ አይጽፍም ነበር። አያችሁ፣ ጳውሎስ አይጽፍም ነበር ይሄን ክፍል። ምንም ቢሆን የጌታ እራት አማናዊ መሆኑን የምታውቁት ማንም በኃጢአት ተጨማልቆ ይሄንን ነገር ቢወስድ ማለት ነው መጽሐፍ ቅዱስ ላይ እንደጠፉ ይናገራል። ገባችኋል? በኃጢአት ብትወስዱት መጽሐፍ ቅዱስ እንዳጠፋቸው የሆነ ነገር ሀፕን እንዳደረገባቸው ይነግረናል። ስለዚህ ተራ ነገር አይደለም፣ እውነተኛ ነገር ነው። ለዚህ ነው መካነ ኢየሱስ ይህን ነገር በትክክል ተገንዝበው የምትወስደው። ለዚህ ነው ኦርቶዶክስ ይህን ነገር ተገንዝባ የምትወስደው። ወገኖቼ መጽሐፍ ቅዱስ የሚለውን ነገር የምንቀበል ከሆነ መመታታቱ አያስፈልግም። ስለዚህ አሁንም አስረግጬ ነው የምነግራችሁ፣ ለኦርቶዶክስ ወንጌል አይሰበክም ነው የምለው። በተአምር ኦርቶዶክስ አልዳነችም ብለን በድፍረት የምንናገርበት ነገር የለም። በዶግማቲክ በሆነ ነገር ገባችሁ አይደል? የለም፣ በተአምር የለም። እሺ እንቀጥል። ልደት መናገር ከፈለግ ጥያቄ ምናምን ካለ መጠየቅ ትችላለህ። ቴንክ ዩ። ኦኬ። ያ አባቶቻቸው ሲበሉት የነበረው መና ከነዓን ሲገቡ ስለቆመ አያችሁ፣ 40 ዓመት ሙሉ እየበሉ እግዚአብሔር በሚራክል እያበላቸው እያጠጣ በጣም እንትን ብለው ማለት ነው። ልክ መውረስ በጀመሩ ሰዓት ከነዓንን መውረስ በጀመሩ ሰዓት ምኑ ቆመ ነው የሚለን? መናው ቆመ ይላል። እሺ፣ ሲገቡ ስለቆመ የተደረገው ቸርነት ሲነገራቸው
ከቀጣይ ትውልድ ተረትና ሐሰት ነው ብሎ የሚያስብ ደካማ ሕሊና እንዳይኖር ሕያው ማስረጃ ይሆን ዘንድ አንድ መስፈሪያ ጎመር ሙሉ መና በመሶበ ወርቅ ተደርጎ በቅድስተ ቅዱሳን ውስጥ እንዲቀመጥ ሕያው ማስረጃ እንዲሆን እግዚአብሔር አዞ ነበር። በቤተ መቅደስ ውስጥ ከታቦቱ እኩል ማለት ነው። እግዚአብሔር እስራኤልን ከግብፅ በወጣ ሰዓት 40 ዓመት ሙሉ መና ሲያበላቸው የነበረውን ነገር እንዳይረሱት ለሙሴ ከነገረው ነገር አንዱ ይሄ መና ተቆንጥሮ ምን ይሁን፣ በዛ ቦታ ላይ ምን ይደረግ? ይቀመጥ። ለምን? ነገ የሚመጣ ትውልድ እግዚአብሔር ያደረገውን ነገር ምን እንዳይል አልተደረገልኝም እንዳይል ማለት እንዲመሰገን። ኦኬ ጌታችን በዚያ እውነተኛ የሚበላ በነበረው እስራኤላውያንን ጥቂት ቀናት ወይም ወራት ብቻ ሳይሆን 40 ዓመታት በተከታታይ ሲበሉት በኖሩት በመናው አንጻር ሚስጥረ ቁርባንን ያስተማረው ቅዱስ ሥጋውና ክቡር ደሙ እምነት ሳይሆን የሚበላና የሚጠጣ ስለሆነ ነበር ይላል። አያችሁ እዚህ ጋር የዮሐንስ ወንጌል ምዕራፍ 6 53 54 55 56ን ሲያስረዳቸው እምነት ብቻ አይደለም፣ ምንድን ነው የሚበላም ነው የሚጠጣም ነው እያላቸው ይነግራቸው ነበር። እነሱ አባቶቻቸው 40 ዓመት መቼ ከነዓን እስከሚገቡ ድረስ ከሰማይ የመጣ እንጀራ ገባችሁ ሚራክል እንደሆነ ታምራት እንደሆነ ስለተገነዘቡና ስላወቁ ኢየሱስ ከሰማይ የመጣ እንጀራ እኔ ነኝ ስጋዬን የበላ ሲላቸው ያነጻጸሩት ከምኑ ጋር ነበረ? ከመናው ጋር ነበረ። ልክ እንደመናው ምሳሌ መስሎ የሚነግራቸው መስሏቸው ነበረ። ነገር ግን በምሳሌ አልነገራቸውም ነበረ። እውነተኛ አድርጎ ነበር ሲነግራቸው ነበረ። አማናዊ ነው ብሉ ጠጡ ሲላቸው ነበረ። ምሳሌ መስሎ ቢነግራቸው ኖሮ ይሄኛው ደም የሚፈሰው ደሜ ምሳሌ ነው ቢል የምትበሉት ስጋዬ ምሳሌ ነው ቢል ይቀበሉት ነበረ። ብዙዎቹም አይሰናከሉም ነበረ። ግን እውነተኛ ነው ብሎ ስለነገራቸው ምን አሉበት? ብዙዎቹ በንግግሩ ምን አሉ? ተሰናከሉ ይላል። ስለዚህ ወገኖች አንድ ነገር ነው የምነግራችሁ፣ እኔ ማለት ነው አንድ ነገር ነው የምነግራችሁ። በእውነት አሁን ልደትን ስላገኘሁ በጣም ደስ ብሎኛል። ይኸው ጴንጤ ሆነክ ከኦርቶዶክሳውያን ጋር በጥምቀትም ቢሆን በቁርባንም ቢሆን በነገረ ክርስቶስም ቢሆን ማለት ነው ዲቤት መጠራራት የለብንም። የእውነት ልደት እግዚአብሔር ምስክሬ ነው። ዲቤት መጠራራት የለብንም። በቃ ለምን መሰል ዲቤት ከተጠራራ እዛው መካነ ኢየሱስ ካለ ወንጌላዊ ጋራ መጀመሪያ ይጨርስ፣ ከአንተ ጋር የሚጨርሰውን ነገር ገባ ይጨርስ እዛ ጋር ያለው ወይ ደግሞ ሪጀክት ያድርግ። በቃ መካነ ኢየሱስ የሐሰት ትምህርት አለባት፣ ከወንጌላውያን ህብረት ውስጥ መውጣት አለባት ይባል። ከዛ በኋላ ያንን የሚል ሰው ካለ ከአንተ ጋር ዲቤት ያድርግ። ይህንን ካለ ደግሞ ማለት ነው ይህንን ካለ ደግሞ ማን አይቀበለውም መሰለ? የወንጌላውያን አማኞች ህብረት ካውንስል ይሄን ሰውዬ አይቀበለውም። ለምን? መካነ ኢየሱስ ሐሰተኛ ናት ካለ እሱ ራሱ ሐሰተኛ ነው ይባላል። መካነ ኢየሱስን ሐሰተኛ ሳይል ከኦርቶዶክሳውያን ጋር ዲቤት መግባት እንጅሩ በቃ አማ ዱቤ በቃ አባቴ ኦሮምኛም አለ በማለት ደስ ይላል። ዱቤ ደሜዋ አንተ ጋር ደግሞ ዲስከስ እናድርግ። እሺ አንተ ጋር ዲስከስ እናድርግ እስኪ ትንሽ ደም ያሰማልን። አሜን። ያለ ህይወትን ያሰማልን የእግዚአብሔርን ቃል እርግጠኝነት ከእንትን ነው የሚደውለው። ለዚህ ለጉባኤ ለጊሸን ማርያም የሰጠሁት ስልክ አሁን ይሄ ላይቭ የገባሁበት ስልክ ችግር የለውም። አናግርና አይ አንተ አሁን ምንም ማድረግ አልችልም። የጊሸን ጉዳይ ስለሆነ
የተለያየ ስልክ የተደወለ ያለው ችግር የለውም። እዚህ ላይ ላይቭ ሆናችሁ ከሆነ ወይ ገንዘብ አስገብቻለሁ ለማለት ከሆነ በቃ ደረሰኙን በዚሁ በምትደውሉበት ስልክ ቴሌግራም ላይ ላኩልኝ። ኦኬ ቴሌግራም ላይ ላኩልኝ። እግዚአብሔር ያክብርልኝ። እሺ እና በጣም ደስ በሚል ሁኔታ ግልጽ በሆነ አማርኛ የትኛውም ሰው ሲያነበው በቀላሉ አንብቦ መረዳት በሚችልበት አይነት መንገድ ነው ስለ ቅዱስ ቁርባን የተቀመጠው። ብዙ ጊዜ እንደምታዩት ከፕሮቴስታንት ወንድሞቻችን ጋር በርካታ ውይይቶችን አድርገናል። በጣም በሚገርም ሁኔታ መጽሐፉ በቅዱስ ቁርባን ላይ አልኳቸው፣ በጥምቀትና በቅዱስ ቁርባን ላይ እጅግ በጣም ግልጽ የሆነ ትምህርት ነው ያለው። በጣም ግልጽ የሆነ ትምህርት መጽሐፍ ቅዱስ ብቻ አይደለም፣ በሚገርም ሁኔታ እንዲሁም የአባቶች ትምህርት የአባቶችን ትምህርት ከሀ እስከ ፐ የተመለከተ ያየ የተረዳ ሰው በቅዱስ ቁርባንና በጥምቀት ዙሪያ ላይ ያላቸው ወጥነት ትምህርት እንዴ እኔ ነኝ እንጂ እነሱ አልተሳሳቱም እንድትል ነው የሚያደርግ። ምክንያቱም በክፍለ ዘመን ውስጥ ሙሉ አባቶች በዚህ ትምህርት ላይ ኮምፕሊትሊ ተሳስተዋል የሚል ድምዳሜ ላይ መድረሳቸው፣ እነሱ ተሳስተው አንተ ልክ የምትሆንበት ምንም ምክንያት የለም። ከዛሬ 1000 ዓመት በፊት የቆዩት የቤተክርስቲያን ድንቅ አባቶች እነ ቅዱስ አትናቴዎስ፣ እነ ቅዱስ ጎርጎሪዎስ፣ እነ ቅዱስ ቄርሎስ ዘኢየሩሳሌም፣ ቅዱስ ቄርሎስ ዘአሌክዛንድሪያ፣ እነ ቅዱስ አግናጢዮስ እነኚህ አባቶች በቅዱስ ቁርባንና በጥምቀት ዙሪያ ላይ እንደዚህ አይነት ግልጽ ትምህርት ሰጥተው አይ አባቶች እንዳጠቃላይ በቅዱስ ቁርባንና በጥምቀት ላይ ያላቸው አንደርስታንዲንግ የተሳሳተ ነው ማለት አይቻልም። በጣም የሚገርም ነገር ነው። ከተናገርከው ዋና ነገር የገረመኝ አንያ በቃ መጽሐፍ ቅዱስ ላይ ያለውን ሀሳብ ከመጽሐፉ ጋር እንዴት አድርገህ እንደተረዳ ዲያቆን ያደረገ ያስቀመጠበትን መንገድ የተረዳበትን መንገድ ቆንጆ ነው። በጣም ደስ በሚል መንገድ አስቀምጠኸዋል። ሲቀጥል ደግሞ ሌላኛው ከኛ ጋር ሳይሆን አስቀድሞ ዲቤት ማድረግ ያለባቸው አጠገባቸው ካለችው ከመካነ ኢየሱስ ቤተክርስቲያን ጋር ከመካነ ኢየሱስ በእምነት መግለጫዋ ላይ ግልጽ አድርጋ የዘላለም ሕይወት እንደሚሰጥ ለኃጢአት ስርየት እንደሆነ እንዲሁም አልፎ ተርፎ ደግሞ አማናዊም ጭምር እንደሆነ ተናግራለች። ግልጽ ነው። ኢቨን በህፃናት ጥራሱ ምልጃ ኤግዛክትሊ እና ደሜ ያለ መረዳት በጣም ደስ ይላል። የተወሰኑ ጥያቄዎችን በዚሁ አጋጣሚ ከጠየቀኝም ልጠይቅ ከፈለክም ልጠይቅ፣ ምረጥ፣ የትኛው ይሻላል? ጠይቀኝ አንተ መጀመር። ከዚህ በፊት ቀድሞ ቅዱስ ቁርባን የዘላለም ሕይወት እንደማይሰጥ አድርገህ እንድትረዳ ያደረጉ ምክንያቶች ምንድን ናቸው? ምሳሌ በቃሉ ላይ ለምሳሌ ያክል ማለት ነው እንደዚህ አሁን እያነበብክ ስትመጣና ሰምተህ አንድ አይደለም። ስትሰማና ስታነብ ይለያያል፣ ልዩነት አለው። ገባ? እኔ ሳነብና ሌሎች መጽሐፍቶችን ሳይ ገባ? በተለይ ደግሞ ገዢ የሆነልኝ እንደዚህ ልቤን ልሰጥ የቻልኩ ዋናው ምክንያት ምንድን ነው? የዮሐንስ ወንጌል ምዕራፍ 6 ቁጥር 54 እና የሉቃስ ወንጌል ምዕራፍ 22 ቁጥር 19 አንድ አይነት አይደለም ማለት ምንድን ነው? ስታነበው ቃል በቃል የዮሐንስ ወንጌል ምዕራፍ 6 ቁጥር 54 ይህ ስጋዬ ነው፣ ይህ ደግሞ ደሜ ነው፣ ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት አይኖረውም የሚለውን ሁላችንም አክሽን ያለው አይመስለንም ነበር። ተግባራዊ የሚሆን አይመስላችሁ ነበር። አክሽን ያለው አይመስልም። ገባ? አክሽኑ እንዳለው ደግሞ የሚያሳየው የት ላይ መሰለ? አንደኛ ቆሮንቶስ ምዕራፍ 11 ላይ ነው። ምዕራፍ 11 ላይ አክሽን እንዳለው የሚያሳየው የሁለቱም የሉቃስ 22ም የዮሐንስ ወንጌል ምዕራፍ 6ም የሁለቱንም ኮምፖዝ የሚያደርገው አንደኛ ቆሮንቶስ ምዕራፍ 11 ላይ ያለው ሀሳብ ነው። ስለዚህ ይህንን አማናዊ አይደለም ላይ ለምሳሌ ማንም አላግጦ በኃጢአት ተጨማልቆ ቢወስድ መቅሰፍት አለበት። ራሱ ላይ የሆነ ነገር ከእግዚአብሔር ዘንድ ቁጣን ያመጣበታል። ስለዚህ አማናዊ እንዳልሆነ የሚያመለክቱ ብዙ ነገሮች አሉ። አንድ ሁለተኛ ደግሞ አጠገቤ ያለችው መካነ ኢየሱስን በዚህ አስተምሯ ከተቀበልኳትና እሷ ትክክል ናት ብዬ እስካመንኩ ድረስ ይሄንን ነገር አማናዊ ነው ብዬ እንዳልቀበል አያደርገኝም። ለዛ ነው የተለወጥኩት። በጣም ደስ የሚል መረዳት ነው። አንዳንድ ጊዜ መጽሐፍ ቅዱስን ቴክስቱን ኮንቴክስቹዋሊ መረዳት የሚባል ነገር አለ። አሁን ለምን የጠየቅኩት ጥያቄ እጅግ በጣም ወሳኝ ጥያቄ።
አብዛኛው በፕሮቴስታንቱ ዘንድ በተለይ በፔንቴኮስታሉ በፕሮቴስታንቱ ዘንድ 654 ብዙ ጊዜ የሚተረጎሙ በፕሮቴስታንት ወንድሞቻችን ዘንድ እምነት ነው ላይ ብዙ ጊዜ የሚነገሩ በቃ ስለማመን ስለ እምነት ብቻ ነው እያወራ ያለው እንጂ ስጋ ያለው ስጋውን አይደለም ደም ያለው ደሙን አይደለም ብለው ነው የሚናገሩትና ከዛ አንፃር ክሊር አድርገዋልና የምሬን እንደምላችሁ በጥንቃቄ መጽሐፉን ከተመለከታችሁት ማለት ነው በጥንቃቄ መጽሐፍ ቅዱስን ዮሐንስ ወንጌል ላይ ማቴዎስ ላይ ማርቆስ ሉቃስ አራቱም ወንጌል ላይ የተቀመጠ እውነት እኮ ነው ይሄ እኮ የጌታ ቅዱስ ሥጋና ክቡር ደም ባይዜ በአራቱም ወንጌላት ያለ በዮሐንስ አለ በማርቆስ አለ በሉቃስ አለ በማቴዎስም ጭምር አለ እሱ አልፎ ተርፎ በመልእክታትም ጭምር አለ ሐዋርያው ቅዱስ ጳውሎስ በቆሮንቶስ መልእክቱ ላይ አስቀምጦታል ቆሮንቶስ 10 እና 11 ስለዚህ ነገር ግልጽ አድርጎ ያስቀምጣል የምንባረከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለም ምን ብሎ ነው የሚነሳው የምንባረከው ማለት አክሽን አለው ማለት ነው እንደሚናለው የምንባረከው መባረክ አለበት the blessing cup ይላል መባረክን ያስቀምጣል እዛ ቦታ ላይ የምንቆርሰው አይታል ደም የምንቆርሰው የምንቆርሰው እንጀራ ከክርስቶስ ሥጋ ጋር ህብረት ያለው አይደለም ምን yes ያለው ነው እና ደግሞ ሳይገባውና ሳይገባው እያለ እንዴት ኬራል እንደሚያስቀምጥ ጌታ በተያዘባት በዚያች ሌሊት ብሎ እኔ ከጌታ የተቀበልኩት እኔ ደግሞ ለእናንተ ሰጣችኋለሁ የቅዱስ ቁርባን ትምህርት ከጌታ የተቀበልነው ትምህርት ነው በነገራችን ላይ የቅዱስ ቁርባን ትምህርት በቀጥታ ከጌታ የተቀበልነው ትምህርት በታሪክ ውስጥ አልኳችሁ እኮ በስህተት አንድ የቤተክርስቲያን አባት አይ ይሄ ነገር ምሳሌ ብቻ ነው የዘላለም ሕይወት አይሰጥም ብሎ ያስተማር አታገኙ ታዲያ መጽሐፍ ቅዱስ በግልጽ ያስተማረው ወንድሞቼ ለአንዱ በቅንነት ልብ ከፉክክር ሐሳብ ወጥተን በቅንነት ካወራ መጽሐፍ ቅዱስ በግልጽ ከተናገረው ማለት ነው አባቶች በግልጽ ካስተማሩበት ማለት ነው ታዲያ እንዴት እናንተ እንደዚህ አይነት መረዳት ልትይዙ ትችላላችሁ ነው በጌታ እንዴትስ እንደዚህ አይነት አረዳድ ውስጣችሁ ሊቀመጥ ይችላል አሁን ልደት ምን አለ መሰለህ አሁን እኮ ምን አለ መሰለህ ለምሳሌ ይሄ አሁን ኦርቶዶክስ ተዋህዶ ብቻ ብትሆን አማና የምትለው በወንጌላውያን አማኞች ዘንድ በዲኖሚኔሽን ላይ መካነ ኢየሱስ አማናዬ ብላ እየተቀበለችው አማናዬ ብላ እውነተኛ ሥጋ ነው እውነተኛ ደም ነው ብላ እየተቀበለችው እኔ ኦርቶዶክስ እንዴት ነው ዲፌንድ ማድረጋት አንድ ሁለት ቃሉ ራሱ ምስክር ሆኖ ቃሉን በእኔ መረዳት ለምንድነው የማስቀምጠው ቃል በቃል ነው አይደል የተናገራቸው እስራኤላውያንን ኢየሱስ ክርስቶስ ቃል በቃል ነው የነገራቸው ቃል በቃል እውነተኛ ነገር ስለነገራቸው ነው መቀበል ከብዷቸው ዞር ያሉት መቀበል ከብዷቸው ምሳሌ ቢሆን ዞር ይላሉ እንዴ እዛው ላይ እኮ አባቶቻችሁ እያለ እኮ ይነግራቸዋል ስለመናው እኮ ይነግራቸዋል መናው ምሳሌ እንደሆነ እኮ ገብቷቸዋል እነሱ መናው ምሳሌ እንደሆነ እኮ ገብቷቸዋል እሱ ግን ከመናው የተሻለ እውነተኛ እያለ ነው እኮ የሚናገረው እውነተኛ እያለ ነው የሚናገረውና ቃሉ ራሱ ነው የሚፈርደው እኔ ልደት በዛ አጋጣሚ የምነግርህ ማለት ጌታ በሚያውቀው አንተም ሆንክ ማንም ኦርቶዶክሳዊ የእውነቴን ነው ከኛ ልጆች ጋራ ዲቤት ባታደርጉ አሪፍ ነው ዲቤት ባታደርጉ ለምን እዚህ ውስጥ መጀመሪያ አንተን አሁን ለምሳሌ ግን በጥምቀት ዲቤት ማድረግ አልችልም አንተን በጥምቀት ዲቤት ማድረግ አልችልም በቁርባን ዲቤት ማድረግ አልችልም አንተን ዲቤት ማድረግ ከሆነ ከመካነ ኢየሱስ ወንጌላዊ አንዱ ጋራ ዲቤት ነው ማድረግ ያለብኝ መጀመሪያ ቤቴ ነው ማጥራት ያለብኝ እኔ በማሰበው ሐሳብ ውስጥ ማስገባት ያለብኝ እነሱን ነው እነሱ ደግሞ ትክክለኛውን ይዘት ነው ይዘው እየቀጠሉ ያለ ሁለት እኛ ራሱ ጴንጤቆስጣሎች ይህንን የጌታ ሥጋና ደም ስንወስድ ገባ በጸሎት ነው የምንወስደው ማንም ያለ ጸሎት እንደ ምግብ አይበላው እንደ ምግብ አይበላም ተጸልዮ ነው የሚወስደው ያንን ተጸልዮ ሲወሰድ ማን ነው እኔ ልንገር ሲወሰድ ተጣልቶ መውሰድ አትችልም ተጣልተ በኃጢአት ወርቀ መውሰድ አትችልም የታገደ ሰው መውሰድ አይችልም ጴንጤ ቆስጣል ውስጥ ነው የምላችሁ ገባችኋለሁ እንደዚህ ሆኖ እማትወስደው ከሆነ
አየህ፣ ኃጢአተኛ ሆነ የማትወስደው ከሆነ ቸርች አግዳ የማትወስደው ከሆነ አማናዊ አይደለም፣ ምሳሌ ነው ብለህ እንዳትል ያደርጋል። ምሳሌ ከሆነ እኮ ታግደ መውሰድ አለብህ። ኃጢአት ላይ ወድቀ ከሰው ተጣልተ መውሰድ አለብህ። ምሳሌ ከሆነ ምሳሌ ነዋ። ምሳሌ ደግሞ ትምህርት ነው። ኢየሱስም በምሳሌ ያስተምራቸው ነበር ይላል መጽሐፍ ቅዱስ። በምሳሌ ስለ ዘር አስተምረዋል፣ ስለ ብዙ ነገር አስተምረዋል፣ ስለ መክሊት፣ ስለ ብዙ ነገር አስተምረዋል። በምሳሌ ነበር ሲያስተምራቸው የነበረ። ይሄ ግን ምሳሌ አልነበረም፣ እውነተኛ ነው። እውነተኛ ነው። እውነተኛ ነው። እና ከዚህ የተነሳ ነው እንግዲህ ብዙዎቻችሁ እርግጠኛ ነኝ ማይንዳችሁ እንደሚቀየር በጣም በዚህ ጉዳይ ላይ እስቲ የጌታ እራት ምሳሌ ሆኖ ማለት ነው ኃጢአት ወስዶ በኃጢአት ተጨማልቆ ወይ ደግሞ ቸርች አግዳው የወሰደ ሰው አለ አለ? ቸርች አግዳው ለምን አትወስድም? በኃጢአት ተጨማልቀ ለምን አትወስድም? ምን ስለሆነ ነው ማለት ነው? አማናዊና እውነተኛ ስለሆነ ነው። የሚያስፈራ ነገር እውነተኛ ነው ማለት ነው። የሚያስፈራ ከሆነ እውነተኛ ነው ማለት። የማያስፈራ ከሆነ ነው ምሳሌ፣ ግን የሚያስፈራ ከሆነ እውነተኛ ነው። እውነተኛ ነው። ይህን ይመስላል። አንተን ደግሞ አሁን ደግሞ አንድ ጥያቄ ልጠይቅህ። እኛ ወንጌላውያን አማኞች አልዳንም በምን ምክንያት? እሺ፣ በጣም ጥሩ ጥያቄ ደሜ፣ ቆንጆ ጥያቄ ነው ያነሳው። ኦኬ፣ መነሻዬን አድርጌ የምነግርህ ከቤተ ክርስቲያን አንጻር ነው የምመልስልህ። ከቤተ ክርስቲያን ውጪ ድህነት የለም። ከቤተ ክርስቲያን ውጪ ድህነት የለም። ጌታ ኢየሱስ ክርስቶስ በዚች ምድር ላይ አንዲትን መንግስት መስርቷል። ያቺም የመሰረታት አንዲት መንግስት ደግሞ የጌታ ቤተክርስቲያን ወይም የኢየሱስ ቤተክርስቲያን ትባላለች፣ ወይንም ቅድስት ቤተክርስቲያን ትባላለች። ስለዚህ ጌታ ኢየሱስ ክርስቶስ ትንሽ ሰፋ ስለማደርገው ምናልባትም ማቋረጥ ካለብህ ትነግረኛለህ። ግን በዚህ በማቴዎስ ወንጌል ምዕራፍ 16 ቁጥር 13 ላይ ጌታ ኢየሱስ ክርስቶስ ሰዎች የሰው ልጅ ማን ይሉታል ብሎ ሲጠይቃቸው ከነቢያት አንዱን ኤልያስ ይሉሃል እያሉ ሲሉት እናንተስ እኔን ማን ትሉኛላችሁ ብሎ በሚጠይቃቸው ሰዓት ላይ የመለሱለት መልስ ቢኖር ምን የሚል ነው? ጴጥሮስ ምን አለ? አንተ ውእቱ ወልደ እግዚአብሔር ሕያው፣ አንተ የሕያው የእግዚአብሔር ልጅ ነህ ሲለው ጴጥሮስ አንተ አለት ነህ አለው። ከቁጥር 17 ላይ በአንተ ላይ ቤተክርስቲያኔን እሰራታለሁ፣ የሲኦል ደጆችም ምን ሊሏት አይችሉም፣ ሊያናውጧት አይችሉም። ለአንተም የመንግስተ ሰማያት መክፈቻ ቁልፍን እሰጥሃለሁ፣ በምድር ያሰርከው በሰማይ የታሰረ ይሆናል አለ። በምድር የፈታኸው በሰማይ የተፈታ ይሆናል። ጌታ ምን ብሎ ተናገረ? ቤተክርስቲያኔን እሰራታለሁ አለ። ጌታ ምን አለ? ቤተክርስቲያኔን እሰራታለሁ። ከዚህ እቺ ቤተክርስቲያን ክርስቶስ በመስቀሉ በደሙ እንደመሰረታት በዚህ በሐዋርያት ሥራ ምዕራፍ 20 ከቁጥር 28 ላይ እግዚአብሔር በገዛ ደሙ የዋጃትን ቤተክርስቲያን እናንተን ጳጳሳት አድርጎ ለሾሞ ለመንጋው ምን በሉ አለ? ተጠንቀቁ ብሎ እግዚአብሔር ቤተክርስቲያን በደሙ እንደዋጃት ክርስቶስ ቤተክርስቲያን በደሙ እንደዋጃት ግልጽ አድርጎ ይናገራል። ቤተክርስቲያን ብላችሁ 12ቱ ሐዋርያት የሰበሰቡት ያን ጉባኤ ነው። ምዕራፍ 20 ከቁጥር 17 ላይ አባቶ እኔና አንተ አንድ እንደሆንን አለ። እኔና አንተ አንድ እንደሆንን ከቃላቸው የተነሳ አንድ የሆኑ ዘንድ ስለነርሱ ለምንሃለሁ አለ። ስለነርሱ ብቻ ሳይሆን በስሜም ስለሚያምኑት ማለት። ስለዚህ ለዚህ ጉባኤ ክርስቶስ የአንድነት ጸሎትን ወደ አባቱ እንዳቀረበ ይነግረናል። ስለዚህ አሁን ጌታ ወደ መሰረተው መንግስት ነው ሰዎች ምን የሚሉት የሚጨመሩት ወይም የሚመጡት። ኦኬ፣ ጌታ ከዛ ምን አደረገ? በዚህ በሐዋርያት ሥራ ምዕራፍ 2 ላይ በዚሁ ህብረት በተሰበሰቡበት በክርስቲያኖች ህብረት ላይ ምን አወረደ? መንፈስ ቅዱስን ላከ። ስለዚህ መንፈስ ቅዱስን ላከና በመንፈስ ቅዱስ መምጣት ደግሞ ጉባኤውን ምን አደረገው? አጠናከረው ወይንም ደግሞ አጸናው። በመንፈስ ቅዱስ መምጣት ጉባኤውን አጠናከረው ወይንም ደግሞ አጸናው። ከዛ በኋላ በጣም በሚያስገርም ሁኔታ ሐዋርያቱ ምንድነው ሲያደርጉ የነበረው አለ። አሁን ቤተክርስቲያን እንደተመሰረተች ተግባባል። ያችን ቤተክርስቲያን ክርስቶስ በጸሎት አንድ እንዳደረጋ ታየን። ያ የሊቀ ካህናት ጸሎት ይባላል። እዛ ውስጥ ላሉ አገልጋዮች ክርስቶስ የመፍታትና የማሰር ስልጣን እንደሰጣቸው ተመለከትን ለሐዋርያቶቹ። 2 እንደገና ደግሞ ካረገ በኋላ በ10ኛው ቀን መንፈስ ቅዱስን እንዳወረደላቸው ደግሞ ተመለከትን። ስለዚህ አሁን ያ ጉባኤ አንድ ጌታ በደሙ የዋጀው ነው።
ሁለት በመንፈስ ቅዱስ መውረድ ደግሞ ምን ያለ ነው? የጸና ነው። ስለዚህ ምን ያደረገ ጴጥሮስ እንግዲህ አሁን ደግሞ ወደ ትምህርቱ ልንሄድ ነው። ጴጥሮስ ምን ያደረገ? ሐዋርያ ሥራ ምዕራፍ 2 ላይ እንደዚህ ሆነ። እንደዚህ አለ፣ እንግዲህ ይህን እናንተ የሰቀላችሁትን አለ ቁጥር 36 ላይ ኢየሱስን እግዚአብሔርን ጌታ ክርስቶስም እንዳደረገው የእስራኤል ወገን በእርግጥ ይወቃል። ይህንንም በሰሙ ጊዜ ልባቸው ተነካ። ጴጥሮስና ሌሎችም ሐዋርያት ወንድሞች ሆይ ምን እናድርግ አሏቸው አለ። ጴጥሮስም ንስሐ ግቡ፣ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ምን በሉ አለ ተጠመቁ። ስለዚህ ጥምቀትን አዘዘ። የመንፈስ ቅዱስንም ስጦታ ትቀበላላችሁ አለ። የተስፋውን ቃል ለእናንተ ለልጆቻችሁ ነው፣ ጌታ አምላካችንም ወደ እርሱ ለሚጠራችሁ በሩቅም ላሉት ሁሉ ነውና አላቸው። በብዙ ሌላ ቃል ምስክር ከዚህ ጠማማ ትውልድ ዳኑ ብሎ መከራቸው። ቃሉንም የተቀበሉ አለ ቁጥር 41 ላይ ተጠመቁ። በዚያም ቀን 3000 የሚያሉ ነፍሳት ተጨመሩ አለ። ወዴት ተጨመሩ? አያረለ የምትጨመርበት ቦታ ያስፈልጋል። ተጠምቀን ወዴት ተጨመሩ? ወደ ሐዋርያት ህብረት፣ ወደ ቤተ ክርስቲያን ተጨመሩ። ወደ ቤተ ክርስቲያን ተጨመሩ። ስለዚህ ወደ ቤተ ክርስቲያን ህብረት ተጨመሩ። ምን አለ ከዛም በኋላ ሐዋርያትም በሐዋርያትም ትምህርትና ይላል በህብረት ሉክ ደግሞ በሐዋርያት ትምህርትና በህብረት እንጀራውንም በመቁረስ በጸሎት ይተጉ ነበር። የት? ወደ ተጨመሩበት ህብረት። ነገር ግን በሰው ሁሉ ፍርሃት ሆነ፣ በሐዋርያትም እጅ ብዙ ድንቅ ድንቅ ምልክት ተደረገ። ያመኑትም ሁሉ አብሮ ነበሩ ይላል። በየቀኑም በአንድ ልብ ሆነው በመቅደስ እየተጉ በቤታቸው እንጀራን ይቆርሱ ነበር። በአንድ ልብ ሆኖ በመቅደስ እየተጉ በቤታቸውም እንጀራን ይቆርሱ ነበር። በማናቸውም ነገር ከዛ በደስታን በጥሩ ልብ ምግባቸውንም ይመገቡ ነበር፣ እግዚአብሔርንም እያመሰገኑ በዚህ ሁሉ ፊት ሞገስ ነበራቸው። ጌታም የሚድኑትን ዕለት ተዕለት በእነርሱ ላይ ይጨምር ነበር። ጌታ የሚድኑትን ዕለት ተዕለት ወዴት ነው የሚጨምረው? በእነሱ እጅ ወደ ቤተ ክርስቲያን ነበር የሚጨምረው። ስለዚህ መድኃኒ የሚገኘው ክርስቶስ ኢየሱስ ከዋጃት ከቅድስት ቤተ ክርስቲያን እንደሆነ፣ የዳኑ ክርስቲያኖችም ደግሞ የሚጨመሩት ወደ ቤተ ክርስቲያን እንደሆነ ግልጽ አድርጎ እየተናገረ ነው ማለት ነው። ግልጽ አድርጎ እየተናገረ ነው። እንደገና ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15 ላይ እንደዚህ ነው፣ ብዘገይም ይላል በእግዚአብሔር ማደሪያ ቤት እንዴት መኖር እንደሚገባ ታውቁ ዘንድ እጽፋለሁ አለ። ቤቱም የእውነት አምድና መሰረት የሕያው እግዚአብሔር ቤተ ክርስቲያን ነው ይላል። ቤቱም የእውነትና አምድና መሰረት የሕያው እግዚአብሔር ቤተ ክርስቲያን። ስለዚህ ክርስቶስ መንግስቱን መስርቷል። ለነዛ መንግስት ካህናት፣ አገልጋዮች፣ ሐዋርያትን ሰጥቷል። ሐዋርያቶቹ እየሰበኩ ሰዎችን የሚያመጡት ወዴት ነው? ጌታ መንፈስ ቅዱስን ወደ አወረደበት። ሐዋርያት በአንዲት ልብ ወደ ተሰበሰቡበት ወደዚያች ህብረት ነው። ከዚች ህብረት ውጪ የሆነ ከነሱ ጋርም የሚመሳሰልም ከሆነ በሀሳብም የተለያየ በጥቂቱም ይሁን ለመመሳሰል የሞከረ ካለ እውነተኛውን ድነትን ያገኘ አይደለም። ምክንያቱም መዳን ያለው በጌታ ቤተ ክርስቲያን ውስጥ ስለሆነ። ስለዚህ ፕሮቴስታንቶች ወንድሞቻችን አልዳኑም የምንለው አንደኛ በሁሉም ዘንድ ተመሳሳይነት ነገር ስለሌለ፣ የመጀመሪያው ሐዋርያዊ ትምህርትን ስላልያዙ፣ አንድ የቅዱስ ሥጋውና ክቡር ደሙ ያድናል ያሉትም እንኳን ቢሆኑ እንደው ምልኮ የጌታ ሥጋና ደም የዘላለም ሕይወት ይሰጣልም ጥምቀትም ያድናል የሚሉትም እንኳን ቢሆኑ እውነተኛውን ሰንሰለቱን የጠበቀውን በሐዋርያት ቅብብሎሽ የመጣውን ስልጣነ ክህነትና ቤተክርስቲያን ከዛ ውጪ ስለሆኑ በእነሱም ዘንድ እውነተኛው የጸጋ መውረድ ስለማይገኝበት የመንፈስ ቅዱስን ሙላት በዛ በኩል ስለሌለ መዳንን አላገኙም። መዳን ያለው በጌታ ቤተክርስቲያን ውስጥ ሰው የሚጠመቀው በኢየሱስ ቤተክርስቲያን ውስጥ ነው። ከዚህ አንጻር አልዳኑም። ወንጌሉን ይህንን የያዙትን እውነት መጽሐፍ ቅዱስ ላይ አረዳዳቸውን አስተካክለው በትክክለኛውን አረዳድ ይዘው ከዛ በጌታ አካል በሆነችው ቤተክርስቲያን በሐዋርያዊ ቅብብሎሽ በመጣው ክህነት ተጠምቀው የጌታ ሥጋና ደም መቀበል አለባቸው። አሁን ከመጨረሻው ልጀምርልህና አሁን ክህነት የሚለው ቃል ከማቴዎስ ወንጌል ምዕራፍ 16 ቁጥር 18 ነው የሚጀምረው አለ። ክህነት የሚለው መነሻ አድርገን የምንይዘው እሱን ነው። ልክ ነው። ስለዚህ አሁን ክህነት አንተ ካህን አይደለም አንተ። እኔ ካህን ስባልና የእግዚአብሔር ቤተ መቅደስ አገልጋይ ካህናት ሲባሉ ይሄ ካህን ብባል ራሴን ንጹህ መስዋዕትና የምስጋናን መስዋዕት ለእግዚአብሔር ስለምሰዋው ካህን እባላለሁ። የአዲስ ኪዳን ካህን ነኝ። ግን ካህን የተባልኩበት ምክንያት የንጉሥ ክርስቶስ ልጅ ስለሆንኩኝ
ለንጉሥ ክርስቶስ ደግሞ የምስጋና መስዋዕት ከአንደበቴ ስለምሰዋለት ካህን ይባላል። የምስጋና መስዋዕት ስለምሰዋ። እነ ጴጥሮስ ግን ካህናት ቢባሉ ወደ ዓለም ልኮ አጥምቁ ስላላቸው ነው። አጥምቁ ያለው 12ቱን ሐዋርያት ነው እንጂ ዓለምን ሁሉ አይደለም ያለው። የሚያጠምቁትም ሐዋርያት የሾሟቸው እንጂ ከዛ ውጪ ሊያጠምቁም ሲያጠምቁም አልተመለከትም። ስለዚህ የሐዋርያቱ ስልጣነ ክህነት ክርስቶስ በመስቀል ላይ የሰራውን የማዳን ስራ ውክልና ተሰጥቷቸው የሚያስቀጥሉ ሎሌዎች ወይም አገልጋዮች ናቸው። እኔ ከእናንተ ጋር ነኝ እስከ ዓለም ፍጻሜ እንዳላቸው እያሳመኑ እያጠመቁ ወደ ጌታ ህብረት የሚጨምሩ ናቸው ማለት ነው። ልደት ምን አለ መሰለህ አሁን ክህነት የሚለው ቃል ተቀበለ እንደዚህ ማለት ቅብብሎች ሲኖረው መቋረጥ ነበረበት። ለሐዋርያቶቹ ብቻ መቋረጥ የለበትም። ስለዚህ ይህ የማቴዎስ ወንጌል ምዕራፍ 28 እኔ እናንተን አይመለከትም። ስልጣን ተሰጥቶኛል። የማቴዎስ ወንጌል የሚመለከታቸው የትኞቹን መሰለ? ሐዋርያት የሾሟቸው የቤተክርስቲያን አገልጋዮች፣ ለምሳሌ አሁን አባቶች፣ ካህናት፣ እነዚህ ጳጳሳት በሰዓቱ ለምሳሌ አሁን በቀላሉ ልንገርህ፣ ጌታ ማንን ላከ? ሾሞ ሐዋርያቶቹን ላከ። ከዛ ምንድን ያላቸው? ዮሐንስ ወንጌል ምዕራፍ 20 ከቁጥር 19 ጀምሮ እፍ አለባቸው፣ መንፈስ ቅዱስንም ሞላባቸው አለ። ኃጢአቱን ይቅር ያላችሁት ይቅር ይባልለታል፣ የያዛችሁት ይያዝበታል ያለው ይህን ስልጣን የሰጠው ለማ ብቻ ነው በሰዓቱ። በዛ ሰዓት ላይ ለሐዋርያቶች ነው የተነገረው እንጂ ይሄንን ነገር እናንተ ደግሞ በእኔ ትምህርት የሚያምኑት ሁሉ ይሄንን ነገር ያድርጉ እንደዛ አላላቸው። ያደረገው ቆሟል አይደለም። ሐዋርያቶቹ ለሚሾሙት ብቻ ነው ይሄ ነገር የሚቀጥለው። በቀላሉ ላስረዳ። ከጴጥሮስ ከይሁዳ መውጣት በኋላ ሐዋርያ ተደርጎ የተሾመው ማን ነው? ማትያስን የሾመው ማን ነው? መንፈስ ቅዱስ። ጴጥሮስ በመንፈስ ቅዱስ አይደል? ጴጥሮስ ነው እኮ። እጣ አውጥተው እጣ ነው ያወጡት። ማን ነው እጁን የጫነበት? እሱማ ሲጸልይማ ጴጥሮስ ነው የጫነው። ሁሉም ሰው ቢጸልይ ለምሳሌ እጅ ጭኖ መንፈስ ቅዱስ አይሞላም በሰዓቱ ከሐዋርያት ውጭ። ስለዚህ ምን አደረገ? ጴጥሮስ እጁን ጫነበትና ሾሞ አይደለ? ጴጥሮስ ይህንን መሾም የቻለው አስቀድሞ እሱ ከማን ስለተሾመ ነው? ከኢየሱስ ክርስቶስ ማቴዎስ 16 ላይ ስለነገረው አንተ የሕያው የእግዚአብሔር ልጅ ነው ስላለው ጎበዝ። ስለዚህ ሰንሰለቱን አየኸው እንዴት እንደሄደ? ማንን ሾመ? ጌታ ጴጥሮስን ሾመው። ጴጥሮስ ማንን ሾመ? ማትያስን። በማን ኃይል? በእግዚአብሔር ኃይል። ስለዚህ እንደዚህ ሰንሰለቱን ጠብቆ በሚመጣው መንገድ በመጣው ስልጣነ ክህነት የሚጠመቁ ተጠማቂያኖች ናቸው እግዚአብሔር ልጅ የሚያገኙት። ይሄ ደግሞ አሁን ሹመቱ ለምሳሌ ከዛ ጋር መንፈስ ቅዱስን ጠየቁ። መንፈስ ቅዱስን ከጠየቁ በኋላ ሁለት ሰው ናለም። በዛ ሰዓት ሁለት ናቸው ሶስት ሁለት ሰው እዛ ቦታ ላይ ያው ሁለት ሰው ነው የተመረጡት። ከዛ ከሁለቱ ላይ እጣው በማትያስ ላይ ወደቀ ይላል። ከዛ በማትያስ ላይ ሲወድቅ ጴጥሮስ ምን አደረገ? ከዛ ጸልይለት ይላል። የእግዚአብሔር ሐሳብ እጁን ጥሎ ጸልይለት ይላል። በዛ ሰዓት ላይ ጸልይለት ይላል። አሁን ምንድነው እኔ ደግሞ የምልህ ምንድነው ይህ ነገር ቀጣይነት እንዳለው ለምሳሌ ያክል ልክ እንደዚህ አይነት ሹመት ከዚህ ሌላ አናገኝም። ሲሿሿሙ አናገኝም። በመጽሐፍ ቅዱስ ታሪክ ሐዋርያት መጽሐፉ የተጻፈው እንደምታውቀው ሐዋርያት በነበሩበት ዘመን ስለሆነ መጽሐፍ ቅዱሱ የሚነግረን ከአንዱ ወደ አንዱ ሲቀባበሉ ነው። ከዛ ከአንዱ ወደ አንዱ ሲቀባበሉ ይነግረንና ታሪክ ደግሞ ምን ብሎ ይነግረናል? የቤተክርስቲያን ታሪክ ለምሳሌ እንትናን ታውቀዋለህ? ቅዱስ ዮሐንስ ወንጌላዊን ታውቀዋለህ አይደል? የእሱ ደቀ መዝሙር ለምሳሌ ፖሊካርፐስ ይባላል። የእሱ ደቀ መዝሙር ፖሊካርፐስ ይባላል። ፖሊካርፐስን የሾመው ማን ነው? ዮሐንስ ነው። ክፍልፍሉ እንዴት መሰለ ደሜ ሐዋርያት አሉ በመጀመሪያ ከዚያ ደግሞ ሐዋርያ አበው ወይንም ደግሞ አፖስቶሊክ ፋዘርስ የሚባሉ አሉ። እነዚህ ምን ማለት እንደሆነ ታውቃለህ? በሐዋርያት ዘመን የነበሩ አባቶች። ለምሳሌ ዮሐንስ ወንጌላዊ በነበረ 12ቱ ማለት ከበጎ ሐዋርያት ሌላ ማለት 12ቱን ሐዋርያት በአይናቸው ያዩ የቤተክርስቲያን አባቶች አፖስቶሊክ ፋዘርስ ይባላሉ። 12ቱን ሐዋርያት በአይናቸው የተመለከቱት በአይናቸው።
ኢቫዲየስም አለ ማለት ነው እዚህ ውስጥ ኢቮዲዮስ አለ። ኢቮዲዮስ እንደውም ማለት ነው ቅዱስ ኢግናጢየስ ለአንጾኪያ ቤተክርስቲያን በጻፈው መልእክቱ ላይ እሱ የአንጾኪያ ቤተክርስቲያን ፓስተር ነው፣ እኛን እንደተቀበላችሁ እሱንም ተቀበሉት ብሎ ኢቮዲዮስን ጽፏል። ለምሳሌ ራሱ ቅዱስ ኢግናጢዮስ ማለት የቅዱስ ጴጥሮስ ደቀ መዝሙር ነው። ሐዋርያቶች 12 ሐዋርያት ተቃቸው ያ የጴጥሮስ ደቀ መዝሙር ነው። ኦኬ። ስለዚህ ይሄ ሐዋርያው የእንትኑ የክህነቱ ይዘት ያለው ይሄ ነው ማለት ነው። ስለዚህ ይሄ ካህን ነው የሚያጠምቀው። ስለዚህ እዚህ እንትን ውስጥ በትምህርት የተመሳሰሉ ሰዎች ለምንድን ነው ሪጀክት የምናደርጋቸው ታዲያ? ማንን ነው ሪጀክት ያደረግነው? አሁን ቅድም ምንድን ነው ያልከው? በጥምቀትና በቁርባን እንኳን ቢገናኙ አሉ ሌላ መሰረታዊ በጥምቀትና በቁርባን እንኳን ብንመሳሰል በሌላ መሰረታዊ ነገር ሐዋርያዊ ቅብብሎች ስለማይኖራቸው ሪጀክት እናደርጋቸዋለን፣ አልዳኑም ብለን እንናገራለን አልክ። አሁን አንተ የምትለውን ከተቀበልን ቅብብሎችን ከተቀበልን ለምንድን ነው ሪጀክት የምንደረገው? አንድ እንዳንሆን የሚያደርገን ምንድን ነው? ደሜ በጣም አሪፍ ጥያቄ። እነዚህ አብያተ ክርስቲያናት በሐዋርያዊ ቅብብሎች የመጣውን የክህነት ትምህርት ይቀበሉታል? አይቀበሉትም። ይቀበላሉ? አይቀበሉም። ሁላችንም ካህናት ነን። ለብቻው አጥምቆ ለብቻው ሚስጥራትን ፈጽሞ ሾሞ ቀድሶ የሚያቆርብ ካህን በሐዋርያዊ ሰንሰለት የመጣ ክህነት አለ ብለው አያምኑም እነሱ። ሐዋርያዊ ሰንሰለትን የጠበቀን የቤተክርስቲያንን ክህነት ካልጠበቅ አንድ ምንም ቅዱስ ቁርባን ያድናል ብትልም ምን አይደለም አንድ አይደለም። ስለዚህ መጀመሪያው ልዩነታችን በቅብብሎሽ የመጣውን አሁን ቄስ አለ ለምሳሌ በመካነ ኢየሱስ ቄስ አለ። ማን ሾመው? ያ ቄስ አለ ቄስ አለ። ማን ሾመው ነው? ማን ሾመው? አሁን ትምህርቱ አሁን ለምሳሌ ምን አለ መሰለህ አሁን ከስፔሻሊ 325 ላይ አለ። ከ325 በኋላ ነው ጉባኤቶች ከሐዋርያ ማለት ሐዋርያ ስራ ምዕራፍ ስንት ላይ ነው የመጀመሪያው ጉባኤ? ከዛ 325 ነው። ሁለተኛው ጉባኤ 11 ላይ ሁለተኛው ጉባኤ 325 ላይ የሚጀምረው አለ። እስከ 325 ምንም ቤተክርስቲያን ተከፋፍሎ አናይም ነበር። የተከፋፈለች ቤተክርስቲያን አናይም ነበር። በስም ደረጃ አሁንም ቤተክርስቲያን እንኳን ተከፈለችም አይዘኝ ይሄ ቃል የዛን ጊዜ ተከፍላ ሳይሆን ቤተክርስቲያን ተከፍላ ሳይሆን ከቤተክርስቲያን ሰዎች ወጥተው ነው እንጂ አትከፈልም። የጌታ ቤተክርስቲያን አንዲት ናት። የጌታ ቤተክርስቲያን አንዲት ናት። አልተከፋፈለችም፣ አትከፈልም። ሁሉም ግን ከአንዲቷ ቤተክርስቲያን እየወጣ የየራሱን ብራንች ከፈለ። እሱ ልክ ነህ እኮ አስተምሮቱ እኮ አለው ቼን አለው አስተምሮቱ ቅብብሎሽ አለው። ግን ስያሜው አሁን ለምሳሌ ካቶሊኮ የሚል ነበራ የመጀመሪያው የቤተክርስቲያን ስም። አሁንም ነው ካቶሊኮ ሳይሆን ካታሆሊክ ዓለም አቀፋዊ አሁንም ተብላ ትጠራለች። አሁንም እንደዛ ተብላ ትጠራለች። የእኛ ቤተክርስቲያን የኦርቶዶክስ ተዋሕዶ ቤተክርስቲያን እኔ ያለሁባት ቤተክርስቲያን ካታሆሊክ ወይ ዓለም አቀፋዊ ቤተክርስቲያን። ከዓለም አቀፋዊ ቤተክርስቲያን አንዷ ናት የኔ ቤተክርስቲያን። ካታሆሊክ ማለት ዓለም አቀፋዊ ማለት ነው። ይሄ አሁንም ቤተክርስቲያን የምትጠራበት ስም ነው አሁንም ድረስ ዛሬም ድረስ። ስለዚህ እኛ ወደ ካታኮሊክ እንዳንገባ የሚያደርገን ምንድን ነው? አሁን ኢስተር ኦርቶዶክስ ካታኮሊክ ውስጥ የለችም የለችም። ስለዚህ አልዳነችም እሷ ብለን የምትለው በሚስጥራት ስለምንለይ አሁን እኔ በኢስተር ኦርቶዶክስ ዙሪያ ላይ ስናገር ጥንቃቄ የተሞላው ንግግር ነው የምናገረው። ምክንያቱም ኦልሞስት ያለንበት ነገሮች ሆሊ ኮሚኒየን ወይም ህብረት የለንም። ሚስጥራት አብረን አንካፈልም። ሚስጥራት አብረን ቅዱስ ቁርባን አብረን አንካፈልም። ምንም ሆሊ ኮሚኒየን የለንም። ስለዚህ ህብረት ዩኒየኑ ስለሌለ በዚህ ሰዓት ላይ እኔና ኢስተርን ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ ነን ወይም በኢስተርን ኦርቶዶክስ ተዋሕዶ ቤተክርስቲያን ያሉ ሰዎች ድነዋል ብዬ አልናገርም። ወይም ደግሞ በዩኒቨርሳሏ ቤተክርስቲያን ውስጥ እነሱ አሉ ብዬ አልናገርም። አሌስ አሁን ልክ እንደዚህ ልክ ኢስተር ኦርቶዶክስን ባየህበት አመለካከት እዚህ ጋር አንተ በምትለው በሚስጥረ ቁርባን የሚያምኑ በጥምቀት የሚያምኑ በወንጌላውያን ውስጥ ያሉ አሉ ዲኖሚኔሽን ልክ እነሱንም አልዳኑም ነው የምትለው። ኢስተር ኦርቶዶክስን አልዳኑም። ኢስተር ኦርቶዶክስን ለምሳሌ እንደ ፕሮቴስታንቱ አይደለም ምን የማያል ምን ስላት እሷ ምን ስላላት ነው እንደ ፕሮቴስታንት የምታያል? ማላያት ክህነት፣ ስልጣነ ክህነት፣ አፖስቶሊክ ሰክሴሽን
ታራሱ ከሆነ ድናለች አልዳነችም ለምን ትላለህ? ኦያ ልመጣልህ ነው። ምን ደግሞ እንዳለያየ ልነግርህ ነው። ሶፋር እንግዲህ በድፍረት መናገር ቢከብደኝም ኢንቫሊድ የሆነ አፖስቶሊክ ሰክሴሽን አላት ብዬ አላምንም። ቫሊድ የሆነ አፖስቶሊክ ሰክሴሽን አላት ብዬ ነው ማምነው በማመን ደረጃ። ግን ደግሞ በጉባኤ ስለሆነ የተለያየ ነው ከነሱ ጋር በጉባኤ ተብታ በጉባኤ ነው የተለያየ። በጉባኤ አንድ ጉባኤ ያስፈልጋል የሚባለው አንድ ጉባኤ ያስፈልጋል የሚባለው አሁን ይሄኛው ወደ ካታኮሊክ እንድንገባ እኛስ ጉባኤ ቢኖር ልኖሮ እንደ ኢስተር ኦርቶዶክስ ወደ አንድነቱ የምንመጣ ይመስላል። እናንተ ወደዛ ለመምጣት ምን መቀበል ይኖርባችኋል መሰላችሁ? አንደኛ ሐዋርያዊ ትምህርትንና ትውፊትን መቀበል ይኖርባችኋል። ትራዲሽንን ትምህርታችሁን ማስተካከል አለባችሁ። ለምሳሌ በዓለም አቀፋዊቷ ጉባኤ በዛች ቤተክርስቲያን ውስጥ መጽሐፍ ቅዱስ ብቻ፣ ጸጋ ብቻ፣ እምነት ብቻ የሚሉ ትምህርቶች አይታወቁም። ብቻን እናንሳ ክብር ለእግዚአብሔር ይገባዋል አይገባውም? ኮምፕሊትሊ ይገባዋል። ለእግዚአብሔር ክብር የምንሰጠው ለሰው እንሰጠዋለን። ለእግዚአብሔር ክብር ለሰው አይሰጥም። የእግዚአብሔር ክብር ለሰው አይሰጥም። መጽሐፍ ቅዱስ ምን ይላል? ክብር ለሚገባው ክብርን ስጡ ይላል። ለሚገባቸው ክብር እንሰጣለን። እኮ በዝደሚያ የእግዚአብሔርን ክብር ግን ለሰው አንሰጠው። አሁን ብቻ የሚለውን አየህ እዚህ ጋር የምናስገባው ለምን መሰለህ? ለእግዚአብሔር የምንሰጠውን ለሰው አንሰጥም ከማለት አኳያ ቢሆንስ? እሱ ብዙ ደምዬ የኔ ወንድም ሶላ ዲያግሎሪያ ያን ያህል እንደዚህ ኢሹ አይደለም። ብዙ ያን ያህል ሆነስትሊ ስፒኪንግ ወደ ሌሎቹ ሄድና ጸጋ ብቻ እሱ ትምህርት አሁን ጸጋ ብቻ የሚለው አሁን ጸጋ ብቻን እናንሳውና ጸጋ አሁን ጸጋው በእምነት አድኗቸዋል ይላል ኤፌሶ 2:8 ላይ አለ። ይሄ አንተ ተቀበላለህ። አሁን ለምሳሌ ዲያቆን ያደርጋል አበቃስ ገጽ 120 አካባቢ ላይ ማንም ሰው ይላል ማንም ሰው በስራ አልዳነም ይላል። ማንም ሰው ኦርቶዶክስ በስራ አልዳነም ይላል። የዳነው በምኑ ነው ይላል? በእምነት ነው የዳነው። በእምነት ሲድን ደግሞ ጸጋው በእምነት ነው ያዳነን ይላል። ኤግዛክትሊ ጸጋው ደግሞ የምናገኘው በሚስጥራት በኩል ነው ይላል። ሚስጥራት በኩል ነው። ሚስጥራት ላይ እንመጣለን። ጸጋው በእምነት ካዳነን ያለ እምነት ሚስጥራት መፈጸም ትችላለህ? አይቻልም። ስለዚህ ያለ እምነት ሚስጥራትን ካልፈጸምክ ሚስጥራትን እንድትፈጽም እገዛ ያደረገልህ በተዘዋዋሪ ሜን ፖይንቱ ምንድን ነው? ጸጋው ነው ማለት ነው። ጸጋው በእምነት አዳነን። ጸጋው በእምነት አዳነን። እምነታችን ደግሞ ሚስጥራትን እንድንፈጽም አደረገ። ጎበዝ ኤግዛክትሊ ጸጋው በእምነት አዳነን። እምነታችን ደግሞ ምንም እንድንፈጽም አስቻለን። ሚስጥራትን እንድንፈጽም አስቻለን። ገባ? አሁን ብቻ የሚለው ቃል የገባው ከዚህ አሁን ከነገርኩ ውጪ ሌላ ነገር እንዳይገባ ከማለት አኳያስ ቢሆንስ የሚለውን ያዝልኝ። አሁን ደግሞ እዚህ ጋር አንድ ነገር ላስተካክልልን። አንተ ያልከው በእጅጉ በጣም ቀናና ኦልሞስት ኦርቶዶክሳዊ እይታ ነው። ብቻ የሚለው የፕሮቴስታንቱን ትምህርት እኛ ኦርቶዶክሳውያን ክርስቲያኖች በመጀመሪያ ደረጃ የምንቃወመው ለምን መሰለን? ከሚስጥራት ስለሚለየን። ቅዱስ ሚስጥር ወደ ጎን ስለሚያደርግብን፣ ኤክስክሉድ ስለሚያደርግብን ብቻ የሚለውን የምንቃወመው በመጀመሪያ ደረጃ በእምነት ብቻ ሲል ጥምቀት አያድንም እያሉ ስለሆነ፣ በእምነት ብቻ የጌታ ስጋና ደም የዘላለም ሕይወት አይሰጥም እያሉ ስለሆነ ብቻ የምትለዋን ትምህርት ጸጋ ብቻ ልጨርስልከኝ፣ እምነት ብቻ የምትለዋን ትምህርት ስህተት ነው የምንለው የመጀመሪያው ሜን ፖይንታችን ገድላትን ለመጨመር ወይ ስራ ለመጨመር ወይ የሆነ ነገር ለመጨመር ሳይሆን ከሚስጥራት ስለሚለዩ በዋነኝነት እኔ የምልህ ደግሞ ምንድን ነው አንድ ሰው ከዳነ በኋላ
የመጠመቅ ኦፖርቹኒቲ እያለው በደንብ ስማኝ። የመጠመቅ ኦፖርቹኒቲ እያለው ካመነ በኋላ ከዳነ በኋላ ሳይሆን ካመነ በኋላ በላይ ካመነ በኋላ ካመነ በኋላ ድኗል ነው የምንለው አይደል? ካመነ በኋላ ድኗል። የዳነ ሰው ደግሞ መገለጫው ምንድነው? መጠመቅ አለበት አይደለም? ምንድነው? ባመነ ሰዓት አይደለም፣ አምኖ በሚጠመቅ ሰዓት ነው የሚደረገው። እሺ እንደዛማ ከሆነማ እንትን ኤክስፕላኔሽን ይሆንብናል። ምን አሁን ለምሳሌ ግን እኔ ወደ ኦርቶዶክስ መጣሁ አለ እንደመጣሁ አልጠመቅም አለ እማራለሁ። ተምረ አምነ ስትመጣ ትጠመቃለህ። ይሄ ጊዜ አለው የለውም? የምትማርበት ጊዜ አለው አለ። እንደ ያመንክ ሰዓት ለደሜ ምን አለ መሰለህ፣ እዚህ ጋር ትንሽ ነገር ላጥራልህ፣ ይቅርታ አድርግልኝና ሐዋርያው ጳውሎስ ሲናገር ማመን ከምንድን ነው ይላል? እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው ይላል። መስማትስ በምንድን ነው? በእግዚአብሔር ቃል ነው። ስለዚህ ያለ አስተማሪስ እንዴት ይሰማሉ? ካልሰሙስ እንዴት ያምናሉ? አንተ እምነት የሚለው ደረጃ ላይ ለመድረስ አስቀድመህ ምንድን ነው ማድረግ ያለብህ? አንተ የምሰማው ወንጌል ካመንክ በኋላ ምንም ሌላ ወደዛ ወደዚህ የሚያስብል ነገር የለም። ራይት አወይ ወደ ጥምቀት ነው የምትሄደው ኢሚዲየትሊ። ምንድን ነው መሰለህ አሁን ለማመን ጊዜ አለው። ጊዜው ያለው ካመንክ በኋላ ባለው ሁኔታ ውስጥ አይደለም። ጊዜ ያለው ከማመን በፊት ለማመን የምታደርገው ሂደት ነው። ጊዜው ወይንም ታይም ፍሬሙ ያለው ካመንክ በኋላ ሳይሆን ወደ እምነት መድረክ፣ ወደ እምነት ጎዳና፣ ወደ ማመን ልብ በመድረስ ባለው ላይ የዛ ላይ ጊዜ አለ። ካመንክ በኋላ ግን አማኝ በቃ አመንክ፣ የተማርከውን አመንክ፣ የሥላሴን ትምህርት አመንክ፣ የጥምቀትን አመንክ፣ የቅዱስ ቁርባን አመንክ። ቀጣዩ ስቴፕ ገና ይቆይ ምናምን አይደለም የምትባል ወደ ጥምቀት ነው የምትሄደው። ኦኬ አንተ ስነግረኝ አሁን እኔ እንደዚህ ነው አለ። አሁን እኔ እንደዚህ ኦርቶዶክስ አይደለሁም እኔ አይደለም። እሺ አሁን እኔ ኦርቶዶክስ አይደለሁም። አሁን የምትነግረኝ ትምህርቶች እንዳለ ተቀብያለሁ። አመንክ? አዎ ተቀብያለሁ። መሰረታዊ ትምህርቶች አመንክ? እሺ አመንክ? ተቀብያለሁ። እሺ ተቀበልክ ወይስ አመንክ? አመንኩ እንጂ በቃ አሁን እኮ አመንኩ በቃ። የዘላለም ሕይወት የሚያስገኘው አሁን አንተ በነገርከኝ በእግዚአብሔር ቃል እውነት እንደሆነ አመንኩ። አንዴ አምኜ ልክ አሁን እሑድ ለምሳሌ አሁን ዛሬ ነው ያመንኩት። ኦርቶዶክስ እሑድ ላይ አታጠምቀኝም፣ እቆያለሁ። ቀኖና አለ፣ ቀኖና ይሰጠኛል አይደል? ሚስጥራትን እንድካፈል የጌታ እራትን እንደወስድ የሚፈጅብኝ ቀን አለ። ኢሚዲየትሊ የሆነ ነገር የለም። ምሳሌዎችንም መስጠት እንችላለን። ምናልባት በመሀል ላይ ያነሳቸው እነዚህ ትንንሽ እኔ አሁን በመሀል ጊዜና ታይም አለ ስትል ረዘም ያለ ጊዜ አለ እያልክ ከሆነ ብዬ ነው እንደዚህ አይነት መልስ ግልጽ አድርግልህ። ይሄ ሰውዬ የኦርቶዶክስን አስተምሮ ተቀበለ። ይሄ ሰውዬ ተቀበለ። ከዛ በኋላ እዚህ ጋር ነው ጥምቀቱ እዚህ ጋር ነው። ከዚህ እዚህ ሲሄድ ማለት ነው ጋፕ አለው፣ ርዝመት አለው፣ የተወሰነ አለ። አምኗል። ይሄ ሰውዬ ጥምቀት እንደሚያድነው አምኖ ከኦርቶዶክስ ሳይወጣ እግዚአብሔርን ሳይገድል አይድንም። ይሄ ሰውዬ ይድናል አይድንም? አሁን የጠየቀኝ ጥያቄ ከምና የሆነ ኤክሰፕሽናል የሆነ ኬዝ ነው የጠየቀኝና እንደኔ እኔ እግዚአብሔር እንግዲህ ሉዓላዊ አምላክ ነው፣ ቸር ደግ አምላክ ነው። አይምሮም ብዬ አላምንም። ይምሯል ብዬ ይሄ የኔ የግሌ እምነት ነው ወይም የመጽሐፍ አሁን እኔ ደግሞ የምልህ ማለት ነው እኔ ደግሞ የምልህ ይሄ ሰውዬ ይማራል እንደተባለ ሁሉ ይሄ ሰው ዳነ። ከዳነ በኋላ ጥምቀት አያስፈልገኝም ቢል ኦፖርቹኒቲው ያለው ጥምቀት አያስፈልገኝም ቢል ይሄ ሰው አይድንም። ለምን አይድንም መሰለህ? የመጀመሪያው የእግዚአብሔርን ትእዛዝ ይሽረዋል። የእግዚአብሔርን ትእዛዝ ግን ደግሞ በዚህ ጋር አንድ ነገር እያጠራን እንድንሄድ መጠመቅ የሚችለው ሰውዬ ከተጠመቀ በኋላ ነው የሚድነው ወይንስ ባመነ ሰዓት ነው የሚድነው ነው የምትለው? አሁን እኮ መለስክልኝ እኮ አንተ እኮ ይሄ እኮ ኤክሴፕሽናል ነው አልከኝ። አሁን ኤክሴፕሽናሊቲውንማ እኔ ምን አልኩ መሰለህ? ይሄ አምኖ የሆነ ሰው አምኖ ባለበት ሰዓት ላይ ሊጠመቅ በሚያደርገው ጉዞ ቢሞት አልኩኝ ጥምቀት ጋር ሳይደርስ። ይሄ እንግዲህ ከሱ ቁጥጥር ውጪ የሆነ ነገር ነው። እሱ ምንም ተዘጋጅቶ እየሄደ ያለ ሰው ነው ያለው። ከሱ ቁጥጥር ውጪ በሆነ ካታስትሮፊክ ድንገተኛ በሆነ ነገር ይሄ ሰውዬ ሞተ። ስለዚህ እሱ ምንም ማድረግ አይችልም።
ልሙት ብሎ አይደለም የሄደው፣ ልጠመቅ ብሎ ነው የሄደው። ሞት ቀደመው። ስለዚህ ይህንን እግዚአብሔር ፍትሐዊ ፍርዱን ይሰጠዋል አልኩ። ግን ይድናል የሚል እኔ አይድንም፣ እንደዚህ አይነት ሰዎች አይድኑም ብዬ አይደለም የማምነው። አሁን ይሄም ሰው አሁን ደግሞ ወደዚህኛው ልምጣልና አንተ አመንክ እንበል፣ ኮምፕሊትሊ አመንክ፣ ጨረስ። ነገ ቤተክርስቲያን ይዤ ሄድኩ እና ተጠመቅክ፣ ቅዱስ ሥጋውና ክቡር ደሙንም ተቀበልክ፣ በመንፈስ ቅዱስ ታተምክ። የትኛው ሰዓት ላይ የዳንክ ይመስላል? ኦኬ፣ አሁን አንተ እንግዲህ ድነትን ሂደታዊ ነው ያደረግከው። በአሁን አነጋገር ድነትን ሂደታዊ ያደረግከው። አሁን ድነት ሂደታዊ እንዳልሆነ ደግሞ የነገርኩህ ምንድን ነው? ይሄ ሰውዬ አሁን እኔ የመጠመቅ ቅዱስ ምስጢራትን የመካፈል ፍላጎቱ አለኝ። ደሜዋ ይህ የዚህ ሰውዬ ታሪክ ሁሌ ሀፕን የሚያደርግ ነው? ከስንት አንዴ ሀፕን የሚያደርግ ነገር ነው? እሱማ ከስንት አንዴ ነው የሚያደርገው። ስለዚህ ሞርኛ ማውራት ያለብን ዴይሊ ሀፕን ስለሚያደርገው ወይም ስለተገለጠው ነው ወይም እስከ ስንት አንዴ ድንገት ብቅ ስለሚለው ነው? ይህማ ይድናል። ይሄማ ግዴታው ነው። ተጠምቆ ምስጢራትን ተካፍሎ ይድናል፣ ጨርሶ ይድናል። ያ ብቻ አይደለም፣ ምስጢራትን ተካፍሎ ተጠምቆ ቅዱስ ሥጋውና ቅዱስ ደሙን ወስዶ ባለ እምነቱን ካልጠበቀ አይድንም። ይሄ ብቻ ዋስትና የሆነው የግድ እምነቱን መጠበቅ መቻል አለበት እኮ። በስራ መገለጥ አለበት። ያለ ስራ እምነት ያለ ስራ ምን ያለ ስለሆነ የሞተ ስለሆነ አሁን ምስጢራትን ስለተካፈለ ገባ ስለተጠመቀ ኖ አይድንም። ምን ማድረግ አለበት? እስከ ላይ ፊልጵስዩስ 2:12 ላይ ነው 2:11 ላይ በፍርሃትና በመንቀጥቀጥ ሆናችሁ መዳናችሁን ፈጽሙ። በመፍራትና በመንቀጥቀጥ ማንማችን በመፍራትና በመንቀጥቀጥ ምስጢራትን ከወሰድክ በኋላ ነው የምትፈጽመው። ኤግዛክትሊ yes that's true። ስለዚህ ይህንን ነገር አልቀበልም የሚል ወንጌል አማኝ ከሆነ ማለት ጌታ ምስክሬ አልዳንም። ስለዚህ ወደ ካታኮሊክ የምትለዋ ቤተክርስቲያን እንዳንመጣ እንግዲህ ልክ እንደ ምስራቅ ኦርቶዶክስ እኛንም ብታስበንና ወደዚያ ምኞቴ ነው። በጣም ጥያቄ ካለ ደግሞ ጠይቅኝ። አንተ ደግሞ በተራ ደሚዋ አንድ ኮመንቱን ልክፈትና እስኪ የህዝቡን ስሜት ልመልከተው። አሁን ስለተማማረን ይህ በጣም በእውነት እጅግ በጣም የኔ ኮመንት ክፈቱ። እጅግ በጣም ማለት ኮሜንት ክፈቱ። እኔ ጋርም ኮሜንት ክፈቱ። በጣም ደስ የሚል ደስ ጭንቄ ጨምሯል ጓደኛዬ፣ ጭንቄ ጨምሯል። ኧረ የመጨረሻ ደስ የሚል ደሜ ይጠመቅልን የምትሉ ይላል እዚህ ጋር ኮሜንት ላይ። ካታኮሊክ የደሜ ፍላጎት እቺ ካታኮሊክ የምትለው ቤተክርስቲያን ማየት ነው ህልሜ። ጌታ በእሷን እኮ ታዲያ ወደዛ እኮ ነው እየጠራሁ ያለሁት። ደሜዋ እኔ አንድ ነገር ወደዛች እንዳትገባ የከለከለን ነገር ፕሮቴስታንቱ ምን መሰለ? አንደኛ እነዚህ ብቻዎቹ ከሐዋርያዊት ቤተክርስቲያን ነጥሏቸዋል። ሁለተኛ ክህነትንና አፖስቶሊክ ሰክሴሽን ለሁለት ነገር ይጠቅማል። ደሜዋ ሐዋርያዊ ቅብብሎች፣ በሐዋርያዊ ቅብብሎች ሁለት ነገሮችን ታገኛለህ። ሁለት እጅግ በጣም መሰረታዊ የሆኑ ነገሮችን ደሜ። አንደኛ አፖስቶሊክ ፌዝ ወይም ሐዋርያዊ እምነት። በሐዋርያዊ ቅብብሎች ሁለት እጅግ ወሳኝ ነገሮችን ታገኛለህ። አንደኛው አፖስቶሊክ ፌዝ ወይም ሐዋርያዊ እምነት፣ ሁለተኛው አፖስቶሊክ ሰክሴሽን ውስጥ ሌላኛው ፕሪስትሁድ ወይም ደግሞ የክህነት ቅብብሎችን ታገኛለህ። ክህነትንና እምነትን ክህነት በእምነት ውስጥ አሁን የሚለየን ምንድነው መሰለህ? አሁን የሚለየን የክህነቱ ነው። ገባ? እኛ እንግዲህ የንጉሥ ካህን ቅዱስ ሕዝብ አድርጎ የሚለንን ለራሳችን ነው ካለም በኋላ እዚህ ጋር ደግሞ ማለት በሐዋርያዊ ቅብብሎች የመጣውን ነገር ደግሞ የሚቀበሉ ቤተክርስቲያኖች አሉ። ኢስተርን ኦርቶዶክስ ለምሳሌ ይህን የሚቀበሉ አሉ። እነሱን የኦሪየንታል ኦርቶዶክስ ላይክ በእንትን አልዳነችም እንደምትለው ሁሉ እኛም እዚህ ጋር የተቀበልነውን ነገር አልዳናችሁም ካልከን ሁለታችን ደግሞ የሚያስታርቀን አንድ ሀሳብ ይኖራል። ያም ሀሳብ እንግዲህ አንድ ጉባኤ እግዚአብሔር እንደው ያድርገው እንጂ አንድ ጉባኤ ከተፈጠረ የእውነቴን ነው የምልህ ሥላሴ አማኞች
አንድ ይሆናሉ። ስላሴ አማኞች በስላሴ ምናምን አማኞች አንድ እንሆናለን። አንድ ጉባኤ አየህ። ጉባኤያት እንግዲህ የመጨረሻው ጉባኤ የተከናወነበት ስፔሻሊ 15ኛው ወይ እንደዚህ ሰባት አለ 7 ጉባኤ ነው የተደረገው። አጠቃላይ እኛ እንደ ዩኒቨርሳል ቤተክርስቲያን የምንቀበለው 3 ኢኮኖሚካል ካውንስሎችን 3 ካውንስሎችን የመጀመሪያው ካውንስል በ325 በኒቅያ የተካሄደው ነው። ሁለተኛው ካውንስል ደግሞ በዚህ በኤፌሶን የተዘጋጀውን በ450 የተደረገውንና ከ450 በፊት በ385 በቆስጠንጢንያ የተደረገውን እነዚህ 3ቱን ዓለም አቀፍ ጉባኤ እንቀበላለን። አዎ አሁን እነዛ ጉባኤቶች እንግዲህ የማትቀበሉ እነዛ ለምሳሌ 4ቱን የማትቀበሉ ጉባኤቶች ላይ የነበሩ አባቶች አልተቀነሱም። እንደውም 481 ላይ 481 ላይ ኖ 381 325 እና 450 የመጀመሪያው ጉባኤ የመጀመሪያው የኒቅያ ጉባኤ የኬልቄዶን ጉባኤ ላይ የኤፌሶን ላይ የነበሩ አባቶች እንዳለ ነበሩ። ሁሉም ነበሩ። ኤፌሶን ላይ ለምሳሌ አልነበሩም። ቅዱስ ቄርሎስ አልነበረም። ለምሳሌ ቅዱስ ቄርሎስ ኤፌሶን ጉባኤ ላይ ነበረ። በ451 ቅዱስ ቄርሎስ ኤፌሶን ጉባኤ ላይ ነበረ። ስለዚህ በኤፌሶን ጉባኤ ቄርሎስ ነበረ። ኒቅያ ጉባኤ ሶሪ፣ በጣም ይቅርታ አድርጉልኝ እና አንዴ 430 ላይ ሶሪ 430 አም ሶሪ አንዴ ደሜ ክሊል ላድርግ፣ ስህተት ነው። በ325 ኒቅያ ጉባኤ፣ በ381 የቆስጠንጢንያው፣ በ330 ኤፌሶን፣ በ451 ደግሞ ካልሲደን ወይም የኬልቄዶን። ስለዚህ ቅዱስ ቄርሎስ በ430 ላይ የነበረው ቅዱስ ቄርሎስ በ451 ጉባኤ ላይ አልነበረም። ግን ማነበረ የአሌክዛንድሪያው ሊቀ ጳጳስ በሰዓቱ የነበረው ቅዱስ ዲዮስቆሮስ ነበረ። እሱንም ጥርሱን አርግፈውት አባረውት ነው የወጣው። ተባሮ ነው የወጣው፣ ውሻ ተደርጎባቸው። ማን? ዲዮስቆሮስ። እሱ ደግሞ የአሁኑ አሌክዛንድሪያ ያኔ በሰዓቱ የነበረችው የአሌክዛንድሪያ ቸርች እዛ ሊቀ ጳጳስ ነበረ። which is የኦሪየንታል ቸርች ናት ያቺ ቸርች። እና እሱን አባረሩት ነው የወጣው በሰዓቱ ተደብድቦ ጥርሱ ሁሉ ወልቆ። የዱሩ ሊኖሩ ይችላሉ ሆነስትሊ ስፒኪንግ፣ ግን ቤዚካሊ እኛ እንዳጠቃላይ እንደ ኦሪየንታል ኦርቶዶክስ አማኝ የኬልቄዶንን ጉባኤ አንቀበልም። የሁለት ባህሪ ጉባኤ ስለሆነ እሱን አንቀበልም። ግን አሁን ለምሳሌ ግን የሁለት ባህሪ አሁን የኢየሱስ ክርስቶስ ኔቸር ማለት ነው። አሁን አንተ ስትገልጠው አንድ ባህሪ አሁን ከሁለት ባህሪ አንድ ባህሪ ከሁለት አካል አንድ አካል ብለህ ነው አንተ የምትገልጠው። ግን ደግሞ ከሁለት አካል አንድ አካል ሳይሆን ሲጀመር ኢኒሻሊ ያለው አንድ አካል ነው። አካሉ አንድ ነው። ከተዋህዶ በፊት ማለት ነው የክርስቶስ አካል የሚባል ወይም ደግሞ የስጋ አካል ተብሎ ለብቻው የለም። ከተዋህዶ በፊት ያለው አንድ መለኮታዊ አካል ነው። እዛ መለኮታዊ አካል ላይ ነው የስጋ ኢንዲቪጁዌት ያደረገው ወይም የተዋህደው ከመለኮት ነው። ባህሪ ነው። ከመለኮት ጋር ባህሪ ነው የተዋህደው። የሰው ባህሪ ነው የተዋህደው። ተቀላቀለ አትልም አንዴ ተዋህደ ስትል እኮ ተቀላቀለ መጠበቂያ አለ። አሁን አንተ በአገላለጽ አንድም ባህሪ በአገላለጽ ደረጃ አንድ ትለዋለህ እንጂ ስትገልጠው ግን ስትናገረው ግን ቱ ኔቸር አድርገህ ነው የምትናገረው። እኔ ቱ ኔቸር ስናገረው ቱ ኔቸር አድርገህ ያልናገረው። እሺ የመለኮት ባህሪ ይራባል። ላስረዳ እዚህ ጋር ቀደም ያልከው ወሳኝ ነጥብ አለ። ስናገረው ማሰሪያውን ነጥዬ አልናገረው። ከሁለት ባህሪ አንድ ባህሪ መለኮታዊ ባህሪ የስጋ ባህሪ በተዋህዶ አንድ እያልኩ ነው ማለት ወይም ስግው ቃል እያልኩ ነው የምናገረው። ስግው ቃል በቃ ደሞስት አኪዩሬት የሆነ አገላለጽ ለክርስቶስ ስግው ቃል የሚለው መነጣጠልን የሚያጠፋ
መቀላቀልን የሚያጠፋ ፍጹም ተዋህዶን አንድነትን የሚያሳይ ነገር ነው። ስለዚህ እኛ ስንናገር ሁለቱ ባህሪያቶች ጠፉ አይደለም ምንለው ኦፍ ቱ ኔቸር ከሁለት ባህሪ ወደ አንድ ባህሪ ዋን ኮምፖዚት ኔቸር ነው ያለው። ዋን ኮምፖዚት ሲንግል ክርስቶስ ውስጥ እኮ ሲንግል ኔቸር አይደለም ያለው ባይዘ ኮምፖዚት ያለው ግን ክርስቶስ ውስጥ ከሁለት ባህሪ ወይንም ኦፍ ቱ ኔቸርስ ተብሎ ሲነገር ከዛ መጨረሻ ላይ ስታስገም ሲንግል ኔቸር አይደለም ክርስቶስ ውስጥ ያለው ኮምፖዚት የሆነ ኔቸር ነው ያለው። የተዋሃደ አንድ የሆነ ባህሪ እንጂ ነጠላ አንድ ሳይሆን ክርስቶስ ውስጥ ያለው ነጠላ አንድ ባህሪ ሳይሆን ክርስቶስ ውስጥ ያለው ኮምፖዚት የሆነ የተዋሃደ አንድ ባህሪ ነው ያለው። ምን ያለ የተዋሃደ ግን አንድ ባህሪ የማይጠፋፋ ግን የተዋሃደ አንድ ባህሪ ነው ክርስቶስ ውስጥ ያለው እንጂ ነጠላ አንድ ባህሪ አይደለም ክርስቶስ ውስጥ ያለው። ነጠላ የመለኮት ባህሪ ነጠላ የሰው ባህሪ አይደለም። ባለመለያየት ባለመጠፋፋት from two nature to one nature from two of two natures of two natures ከሁለት ባህሪ ወደ አንድ ባህሪ ነው የመጣውና ይሄ ነገር ነጠላ ክርስቶስ ነጠላ ባህሪ የለም። ነጠላ ባህሪ አይደለም ያለው ኮምፖዚት የሆነ አንድ ኔቸር ነው ያለው። በተዋህዶ የሆነ አንድ ባህሪ ነው ያለው። የተዋሃደ አንድ ባህሪ ነው ያለው እንጂ ነጠላ አንድ ባህሪ አይደለም ክርስቶስ ውስጥ ያለው። የተዋሃደ አንድ ባህሪ ነው ያለው። ጉድ ያው በቃ ላይክ አሁን ይሄንን አስተምሮ እንግዲህ ኢስተር ኦርቶዶክስ ቱ ኔቸር ትላለች እንጂ ስትናገር አንድ ባህሪ ብላ ነው የምትናገረው እሷ። አንድ ባህሪ ሊሆን ቃል አትጠቀምም ኢስተር ኦርቶዶክስ። ይሄኛ የምንለው ያለመለያየት፣ ያለመነጣጠል፣ ያለመጠፋፋት፣ ያለመደበላለቅ ምናምን ትልና ቃሉን ስትጠቀም ሁለት ኔቸር የሚለውን ቱ ኔቸርስ የሚለውን ትጠቀማለች። እኛ ያለመለያየት፣ ያለመቀላቀል፣ ያለመጠፋፋት ትልና ዋን ኔቸር እንላለን። ዋን ኔቸር አንድ ባህሪ ብለን እናገራለን። ኢስተር ኦርቶዶክስ ደግሞ ያለመጠፋፋት፣ ያለመቀላቀል ትልና ከዛ ምን ብላ ትናገራለች መሰለ? አንድ ባህሪ ብላ ትናገራለች። ሁለት ባህሪ ብላ ትናገራለች። እኛ ግን እንደዛ አንልም። እኛ እንደው ምንድነው ያለመጠፋፋት፣ ያለመቀላቀል፣ ያለመደበላለቅ ምናምን ብለን ግን አንድ ባህሪ ብለን የምንናገረው። አረበስ ሪጀክት አደርጋለሁ ብዬ ነው። ምን ይሄ አረ ጀለስ ኢንቫይት አድርጎኝ ነው ሪጀክት አደርጋለሁ ብዬ። እኔ እስልምና ላይ ነው እየገባሁ ያለው ጭራሽ ጭራሽ ሌላ ታሪክ ነው። ይሄ ነው ቁርአን የአምላክ ቃል ነው በሚለው እየገባሁ ነበር። እንደተሻ ይቅርታ አቋረጥኩ። ልደቴ ግሽ ነው። ሰላም ብያለሁ። ሚውት አደረግሽኝ እንደ አባት እንደገባሽ። ሰላም ነው ጋዲስ አንዴና ሰላም በረከት ይደርብን። አሜን። በአንተ እንኳን አይመስለኝም። አይ ዶንት ቲንክ አስቀድመህ ንስሐ ግባ። አይ ኖ ትቆያለህ ብዙ ወይስ እንዴት ነው? ላይክ ፕላን? አይ ብዙ አልቆይም ሆነስትሊ ስፒኪንግ። በቃ ስጨርስ ሰዎቹን ወደ እኔ ላካቸው። በቃ እኔ ልመለስ መሰለኝ ወደዛው። በቃ ችግር የለውም። እኔ ኦልሞስት ወደ መጨረሱ ብዙ አልቆይም። ጠላይ ስለሆነ የገባሁት። እኔ ሰላም አትለኝም እንዴ? በጌታ ስም ደሜ እኮ እንደ ጆሲ ስታክ ያረክ መስሎኛል። ደሜ ያማን ነው ብሮስኪ። ኧረ በጣም ተአምራዊ የሆነ ነገር እየተነጋገርን ነው ከደምሮ ጋር። በዚህ አጋጣሚ ከመጣ አይቀር ስታክ አድርጊያለሁ እንዴ ጋይስ? አንተ ስለማሰልም በእናትህ ይሄ ነው አስታኪያ ጆ በቅዱስ ሚስጥርና በቅዱስ ሚስጥር አጠቃላይ በቁርባን እና በጥምቀት ላይ ያለው ምልከታ በኋላ ተለውጧል። ሪስፔክት ዩ አረ ሪስፔክት አድርገኛል አታደርገኝም? ወንድሜ ጋዲሳ ኦፍ ኮርስ እናደርጋለን እንዴ በደንብ። የጌታ ስጋና ደም አማናዊ ነው ወይስ አይደለም? ደሜ there is no idea you know that me ደሜ አንዴ ደሜ የጌታ ስጋና ደም አማናዊ ነው አይደለም? አማናዊ ስለሆነ እኮ ነው እስራኤሎች የሸሹት። ደሜ ያራዳ ልጅ ደሜ ጆ ሰላም ብያለሁ ብሮስኪ። ጋዲ እንዴት ነው? ሁሉ ሰላም? ቅድም እያነሳው በቃ ናፍቀኝ። ኧረ ተጠፋፋን። አጀት መቼ ነው የሚደገሙ? ኧረ አጀት ምግቡ ግን የምር ይጣላል። አንተ ዛሬ በጣም አሪፍ ጋዲ በዚህ እኮ ፍሬንድ አይደለንም። ለዛ እኮ ነው
የተጠፋፋ ነው። አረነን እንዴ ይሄ ሁለተኛ አሁን ፎሎ ባክ አድርጌያለሁ። ልደትሻ እንትን እንዳልላችሁ በቃ አንተ ሰውዬ አንተም ቶሎ ጨርስና አንተ እንዴት ነው ዲስኮኔክት ማድረገው? ዝም ብዬ ነው አይደለም። ፕሮፋይል ፖስት ምትለው ፕሮፋይል ነው ከታች ገስት ማች ምትለዋን ንካት። ማች ምትለዋን ነው የቀለበት ምልክቷን አይደለም። ይኸውልህ ሙሰር አይደለም ጋዴ ማች የሚል አለ አይደል? ማች የሚለውን ንካና እሺ ማች የሚለውን ንካው። ጌም ላይ ማች የሚለውን ኤብላሽ ከዛ ሴንድ ይሄ እንደዚህ አድርገህ ጋዴ ኦኬ ነው ወጣ ካንሰል አድርገህ ፉላር አድርጉሽ። ሁለተኛ አካውንቴ ነው ጋይስ። በቃ ቀጥሎ እሺ ደሜ የሆነች ትንሽ አንዴ ሀሳቧን ሰብሰብ ዳርጋት ብዬ ምን ጋር መሰለ እያወራ የነበረው ደሜ ቅድም አሁን አንድ ያነሳኸው ወሳኝ ጥያቄ አለ። መካነ ኢየሱስ አልከኝ፣ ቄስ አለ አልከኝ። አዎ ለምሳሌ ቄስ ጥጋቡ ናቸው። ቄስ ትዕግስቱን አውቃቸዋለሁ። ለምሳሌ ያህል መካነ ኢየሱስ ላይ አለ። የእሳቸው ክህነት ከየትኛው ሐዋርያ እየተመዘዘ ነው? ባቸው ከሐዋርያው እንድርያስ ከእርሱ የሚመዘዝ ነው ካልተሳሳትኩኝ። የኢትዮጵያ ስለዚህ አንድ ነን በላ። እንደዛ ከሆነ አንድ ያለው ነው። በምን መሰለ ጉባኤው ይሄ የኬልቄዶኑ ጉባኤ የለየን በሚስጥረ ክህነት አይደለም ወይ በሚስጥረ ቁርባን አይደለም። የለየን በነገረ ክርስቶስ ነው። ነገረ ክርስቶስ ደግሞ እጅግ በጣም ሴንሲቲቭ ትምህርት ነው። ይኸውልህ ኢስተርን ኦርቶዶክስ ክህነት ላይ ችግር ባይኖርባት ማለት የክህነት አስተምሮ ላይ ችግር ባይኖርባት በቅዱስ ቁርባን ላይ ያለ ትምህርት ላይ ያስተምሮ ችግር ባይኖርባትም ግን በነገረ ክርስቶስ ላይ ያላት አስተምሮ ስለተለያየን አንዲቷ የተቃረንባት ትምህርት ሁሉንም ነው ይዛ የምትሄደው ውስጥ አንዷ የተለያየንባት ትምህርት ያቺ አንዷ የተለያየንባት ትምህርት በጉባኤ ደረጃ ስለሆነ የተለያየ ነው። አብረን ህብረት አናደርግም። አብረን ህብረት ካላደረግን ደግሞ ምንም እንኳን በቁርባን ላይ ያላቸው እምነት በክህነት ላይ ያላቸው እምነት እንዴ ሚስጥራቱ ሁሉ ለምሳሌ ሚስጥረ ሜሮ እያንዳንዱ ነገር እኮ ይቀበላል። በቃ the only thing ያልኩህ እኮ አንድና አንድ የለያየን ነገር ቢኖር የክርስቶስ ባህሪ ነው። እሱም እኮ አልኩህ ደምዬ እግዚአብሔር የተመሰገነው ሶፋር በጣም ወደ ጥሩ ሁኔታ እየመጣ ነው ያለው። እግዚአብሔር የተመሰገነ ይሁን። ወደ በጣም ጥሩ ወደ ሆነ ሁኔታ ነው ያለው። ምኑ ወደ የሚመጣው ምኑ ይሄ አሁን እኛና ኢስተርንና እኛ ጋር ያለው ነገር ተደጋጋሚ ኢንተርናል የሆኑ ኮሚኒኬሽኖች ተደርገዋል። ኦልሞስት መተማመን ደረጃ ላይ ደርሰናል። ጆሲ አቴንሽን በጣም እየሰረክ ነው። አቴንሽን እየሰረክብን ነው። ይቅርታ አኪ መጡ ሰላም እያልኩት ስለነበር ይቅርታ፣ በጣም ይቅርታ። እና እሺ በቃ ችግር የለም። እና ደሜ በተደረጉት ውይይቶች በሊቃውንቶች ደረጃ በተደረገው ውይይቶች ሶፋር ያለው ልዩነት የቃላት ልዩነት ነው ተብሎ ስለዚህ የቀረው ነገር ምንድን ነው? በዓለም አቀፍ ጉባኤ ስለሆነ የተለያየ ነው። አንድም ልንሆን የምንችለው አንድ ዓለም አቀፍ ጉባኤ ሀፕን ሲያደርግ እሱ ሀፕን ያደርጋል ብለን እናምናለን። ተማምነናል። ኦልሞስት በቃ የቃላት ልዩነት እንደሆነ በብዙ አይነት መንገድ ተማምነናል። ግን ህብረት ለመፍጠር ድጋሜ አብሮ ሚስጥራትን ለመካፈል አብሮ ለመቁረብ በተመሳሳይ የክህነት ሰንሰለት አብሮ ለማገልገል በአንድ ጥላ ቤተክርስቲያን ውስጥ ለመሆን ድጋሚ አንድ ዓለም አቀፍ ወይም ኢኮኖሚካል ካውንስል ያስፈልጋል። በዛ አግሪ ማድረግ መቻል። ከዛ ያ ከሆነ ማን ነው የሚጠመቀው? ነው መጠመቅ አይደለም ያልኩት። ስለዚህ ህብረት ሲደረግ እነሱ ጋር ያለውን ጥምቀት ትቀበላላችሁ የተጠመቁት ኮምፕሊትሊ። ስለዚህ አሁን ከኛ ጋር ራሱ ከሆነ ልዩነቱ ክህነት እኮ ነው። አሁንም አንተ ክህነት ብቻ አይደለም ደምዬ ሐዋርያዊ እምነት እኮ አንዱ ክህነት እኮ ነው እኮ ክህነት ብቻ አይደለም። አፖስቶሊክ ሰክሴሽን የሚለው ሐሳብ ውስጥ አፖስቶሊክ ሰክሴሽን በሚለው ሐሳብ ውስጥ ክህነት ብቻ አይደለም ያለው እምነትም አለ። ሐዋርያዊ እምነት ከሐዋርያት ጀምሮ በቤተ ክርስቲያን ውስጥ ተጠብቆ የመጣው እምነት አለ። ያ ምንድን ነው? ያ እምነት ለምሳሌ ያ እምነት ሃይማኖት የምንለው
በስላሴ በነገረ ክርስቶስ በቁርባን በጥምቀት በመዳን በክህነት በትውፊት በመጽሐፍ ቅዱስ ላይ ባለን በእያንዳንዱ በመዳን ጉዳይ ላይ ባለን ይሄ ሁሉ ከተቀበል ኦልሞስት እኮ በቃ መጨመር ነው የሚጠበቅብህ። በቃ ወደ ቤተክርስቲያን ክህነት ነው የቀረው። አሁን እኮ እንዳንዋሃድ እንደነ ኢስተር ኦርቶዶክስ እንዳንዋሃድ የሚከለክለን ክህነት ነው የቀረው። አሁን አንተ የእንትኑን ትምህርት ደምዬ የነገረ ክርስቶስን ትምህርት አንድ ባህሪ ብላችሁም አምናችሁ ማለት ነው ባጭሩ። እሱንም አምነህ እሱንም ከኢስተር ጋር በምን ትስማማለህ ታዲያ? ከኢስተር ጋር ኢስተርማ እኮ ሶፋር የሚመጡት እኮ ዋን ይሰሩ ወደሚለው እኮ ነው። አንመጣም ቢሉስ ኖ አይ አሁንማ ኦልሞስት ዲስከሽን ላይ ያለው ይሆናል በቅርብ። ኦኬ አሁን ይሄኛው አሁን ዋን ኔቸር ለምሳሌ ዋን ኔቸር መጠበቂያ አለው ለላይ አሁን ቅድም ጥሩ ነገር ብለሃል። ምን ነጠላ ባህሪ ክርስቶስ የለውም ብለሃል። ነጠላ ባህሪ ነጠላ ባህሪ የለውም ክርስቶስ ነጠላ ባህሪ ምንድን እሱ የተዋሃደ አንድ ባህሪ እኮ ተዋሃደ የሚለው ቃል መቀላቀልን አያመጣም። ለዛ እኮ ነው እኮ ተዋህዶ የሚለው ቃል ሁለቱ ባህሪያቶች ሁለትም አልሆኑም አልጠፉምም። ተዋህዶ የሚለው ቃል ሁለት ናቸው እንዳትል ተዋህዶ ይላል። አንድ ነው እንዳትል ተዋህዶ የሚለው ቃል የሁለት ነገር ወደ አንድ መምጣትን የሚያሳው የሚይዝ ቃል ነው። ስለዚህ በቃ ነው ቃልም ስጋ ሆነ ማለት ኦፍ ኮርስ ተዋህዶ ነው። በቃ ባጭሩ ቃል ስጋ ሆነ ማለት ያ ነው ተዋህዶ። በቃ ከሁለት ባህሪ ወደ አንድ ባህሪ መጣ። ከሁለት ባህሪ ወደ አንድ ባህሪ ወደ ሁለት መለኮትነቱም አልጠፋም፣ የስጋ ባህሪም አልጠፋም። ግን በተዋህዶ አንድ ሆነ። ነጠላ አንድ ሆነ ሳይሆን ኮምፖዚት የሆነ አንድ የተዋሃደ አንድ ባህሪ፣ ነጠላ ባህሪም አይደለም ሁለት ባህሪም አይደለም፣ የተዋሃደ አንድ ባህሪ፣ ያልተጠፋፋ የተዋሃደ ነጠላ ያልሆነ የተዋሃደ አንድ ባህሪ። ልደት ከነገረኛ አኳያ ምንድነው እንግዲህ ጋይስ እዚህ ጋር ልደት ከነገረኛ አኳያ ክህነትና ባህሪ በክህነትና በባህሪ አንድ ከሆነ ሌሎች ለምሳሌ ደሜዋ ውስጥ ዲቴል ውስጥ እንግባ ከተባባልን አንድ አጠቃላይ ሃይማኖት የተባለውን ነገር ማመን ባጭሩ ግልጽ ሳደርገው ሃይማኖት የሚለውን አጠቃላይ ያንን የሐዋርያትን እምነት ሙሉ ለሙሉ ኮምፕሊትሊ መቀበል፣ ትውፊት መጽሐፍ ቅዱስ ላይ ያለን በመዳን ትምህርት በስላሴ በቁርባን በጥምቀት እነዚህ ትምህርቶች ላይ ያለን ነገር ምን እናደርጋለን? እንስማማባቸዋለን። በነገረ ክርስቶስ ላይ ያለን እምነት እናስተካክላለን። በመዳን ትምህርት ላይ ያለን ትምህርት ክሊር እናደርገዋለን። በመዳን ትምህርት ላይ ያለንን እያንዳንዱ ነገር ክሊር ሰዎች ግራ እንዳይጋቡ አንድ ጥያቄ ጠይቀና ከዛ በኋላ ጀስት ፈታ እንላለን ማለት ነው። እሺ ክርስቶስ ኢየሱስ አንድ ጊዜ የማልደው ምልጃ አንድ ጊዜ የማልደው ያ ምልጃ የማስታረቅ ነው አይደል? በሰውነቱ ከራሱ ጋር ነው ያስታረቀው። ራሱ መለኮት ስለሆነ ማለት ነው። አንድ ጊዜ የፈጸመው ማስታረቅ ለዘላለም ይሆናል አይሆንም? አንዴ ሁለት ነገር ለይልኝ ደምዬ እንዳይቀላቀል። የኔ ወንድም አንዴ ያደረገው ምልጃ ወይንስ አንዴ ያደረገው ማስታረቅ? ሁለቱን ለይልኝ፣ ለያቸው ሁለቱን። ስለዚህ አሁን የምልጃን ትርጉም ነው ማለት ነው የሚያመጣልን። አንዴ ያደረገው የማስታረቅ ሱሪያ ለዘላለም ይሰራል። የስ እሱ ማስታረቅ ምልጃ አይደለም። እሱኛው ማስታረቅ ምልጃ አይደለም። እሱ የቤዛነት ስራ ነው፣ የመስዋዕትነት ስራ ነው። ግን ደግሞ ከጠየቀኝ ዮሐንስ ወንጌል 17 ላይ ያለውን አመጣለሁ። ዮሐንስ ወንጌል 17 ላይ አባቱ እኔና አንድ እንደሆንን ከቃላቸው የተነሳ አንድ የሆኑ ዘንድ ስለነርሱ ለምናለሁ አለ። ስለነርሱ ብቻ ሳይሆን በስሜም ስለሚያምኑት ጭምር ነው ብሎ የተናገረው ንግግር ያ ምልጃ ያ ጸሎት አንዴ ነው የተደረገው፣ ግን ለዘላለም ይሰራል። አንዴ ነው ያ ጸሎት ያ አንዴ ደም ልጨርስልኝ ያ የሊቀ ካህናት ትልቁ ጸሎት ማለት ነው። ያ የሊቀ ካህናት ትልቁ ጸሎት ጌታ አንዴን ያደረገው ግን እስከ ዓለም ፍጻሜ ይሰራል። ለምሳሌ እሱን የቤተክርስቲያናችን የዮሐንስ ወንጌል አንድምታ ጌታ ሲናገር ምን ቀጥሎበታል? በስሜም ስለሚያምኑትም ጭምር ነው ሲል በሐዋርያት ስብከት አምነው ወደ ቤተክርስቲያን ለሚጨመሩት አዳዲስ አማኞችና እስከ ዓለም ፍጻሜ ለሚነሱት ክርስቲያኖችም ጭምር ያገለግላል።
ያ የአንድነት ጸሎት ስለሆነ ኃያል ጸሎት ነው። የሊቀ ካህናት ጸሎት ነው። ጸሎቱም ለአንድነት የተጸለየ ጸሎት ነው። ስለዚህ ይሰራል እሱ ጸሎት። ስለዚህ ያ ልመና አንድ ጊዜ የፈጸመው ልመና አሁንም ይሰራል። ኦፍኮርስ ደግሞ ደጋግሞ ማድረግ አይጠበቅበትም፣ ግን ይሰራል። አንድ ጊዜ ይሰራል። ስለዚህ ኢየሱስ ምንድን ነው ያደረገው? አንድ ጊዜ ለምነዋል። አንድ ጊዜ ደግሞ በሞቱ ሮሜ 5:10 ላይ አንድ ጊዜ በሞቱ ከእግዚአብሔር ጋር አስታርቆናል። አንድ ጊዜ እሱ ግብሩ ነው። ኦፍኮርስ ነው። እሱ ኦንቶሎጂካል ክሪስቶሎጂ እሱ ኦፍኮርስ ግብሩ ነው። ቴንክ ዩ። ኢየሱስ አሁን ላይ ልመና ሲፈርድ ግን አንድ ጊዜ የሚፈርደው ፍርድ ነው ወይስ ደግሞ ዕለት ዕለት ነው የሚፈርደው? ቀን በቀን ነው የሚፈርደው? እንግዲህ ምንጠብቃት ዳግም የመጽእ በስብሐት ይኮንን ሕያዋን ወሙታን እንሆ ዳግመኛ ይመጣል በሙታንና በሕያዋን ላይ ይፈርዳል ተብሎ ምንጠብቃት ያቺ ፍርድ አለች። ከዛ በፊት ግን ክርስቶስ ጊዜያዊ ፍርድን ሲያስተላልፍ በቅዱስ መጽሐፍ ተመልክተናል። ለምሳሌ ያህል በዚህ በሉቃስ ወንጌል 23 ላይ ዛሬ ከኔ ጋር በገነት ትኖራለህ ብሎ ይሄ ጊዜያዊ ፍርድ ነው ያስተላለፈው። ትልቅ ፍርድ ነው። ፍርድ ስንል ምን መሰለ፣ አሁን ጭንቅላታችን መስተካከል ያለበት ነገር ምን መሰለ፣ ፍርድ ሲባል ሁልጊዜ ኔጌቲቭ ነገር ላይ ብቻ መፍረድ፣ ፈረደበትና ተፈረደለት የሚባል ሀሳቦች አሉ። ለምሳሌ ለአንድ ሰው ሲፈረድለት ምህረት ነው፣ ሲፈረድበት ደግሞ ኩነኔ ነው። ስለዚህ ለዛ በቀኝ ለተሰቀለው ተፈረደለት። ምን የሚል ፍርድ ተፈረደለት? የኩነኔ ፍርድ ሳይሆን የነፃ መውጣት ፍርድ ነው። የምህረት ፍርድ ነው። ስለዚህ የኩነኔ ፍርድ አይደለም አለ። ለምሳሌ ጌታ አሜዚንግ። እኔ በዚህ አሁን ሰዎች ሁላችሁም እዚህ ጋር ስሙ። ሰዎች የሚረዱት አረዳድ ምን መሰለ፣ ፈረደ ሲባል ወደ ሞት ወይም ደግሞ የኩነኔ ፍርድ የሚመስላቸው ሰዎች አሉ። የኢየሱስ ፍርድ አንተ እንዳልከው ደግሞ የምህረት ፍርድ ከሆነ ደግሞ እዚህ ማጅን የሚገርም አሜዚንግ። ሌላ ጥያቄ አለ? ቴንኪው ደሜ። አንድ ሰው እናስገባና ጁስ ያንጫወታ በቃ ጆ ወይ ምን አለ? እኔ እናንተ አንድ ላይ ነን አለ። ማን አለ ነው እኮ አሁን እኮ ማለት እኔ እናንተ አንድ ላይ ለሶስት እንጫወት። ምንም እኔ እናንተ የሚባል የለም። ለሶስት አንድ ሰው ካለን ሞክር። በእናታችሁ ኮፒ ሊንክ አድርጉ። ቅድም አይታችኋል፣ ግሊች አድርጎብኛል የሆነ ነገር ቀባጠሪ። በእናትህ ሪፖርት አላደረጉብኝም። ኮፒ ሊንክ አድርጉልኝ ጋይስ። ቼን ወጥቼ ከልደት ተለይቼ ትበጠረቅ ሪፖርት ኦኬ። በጣም ጥሩ ጊዜ ነው ያሳለፍነው። በነገራችን ላይ እጅግ በጣም ደስ የሚል ጊዜ ነው ያሳለፍነው። ደሜ ይሄ ነገር መቀጠል አለበት። ባይዘዌ ማለት ነው። ዛሬ ምን አንድ ቀን ነገራል። ዛሬ ያጋጠመኝን ነገር አንድ ቀን እነግራችኋለሁ፣ አንድ ቀን አወራችኋለሁ ማለት ነው። እና በጣም ነው እየገረመኝ በጣም። በነገራችን ላይ እኔ አንድ ነገር ንገርህ ልደት፣ አንድ ነገር ንገርህ። አሁን ለምሳሌ ግሸን ማርያም ሄደሃል። እዛም የነበሩ ብዙ ሰዎች አሉ፣ ብሮስኪ ብዙ ሰዎች አሉ። እና ቲም አዋቅርና ማለት የእውነቴን ነው ቲም አዋቅርና ኦርቶዶክሳውያንን የማንቃት ስራ የማንቃት ስራ። ለምን ኦርቶዶክሳውያን በተለያዩ ስፍራዎች ማዕተባቸውን አድርገው በተለያዩ እግዚአብሔር በማይከብርበት ስፍራ ለምን ይገኛሉ? አየህ፣ የተማሩ የበሰሉ አስተማሪዎች ቢኖሩና ልክ አሁን ሙስሊሞች ይወጣሉ ጎዳና ላይ፣ እኛ ወንጌላውያን አማኞች ጎዳና ላይ እንወጣለን። ገባ? ኦርቶዶክሳውያን ልጆቻቸውን ወጥተው ያው ባለፈው እንደውም ምን ብዬ ነበር መሰለ፣ እኔ እንደውም ያው የልብሰ ክህነት የሚባለው አላ። እርግጥ እኔ መልበስ አልችልም። ለምን?
ቀኖና ስለሆነ እኔ ያው መናፍቅ ነኝ፣ ኦርቶዶክስ አይደለም እና ይሄ መልበስ አልችልም። መልበስ ግን ብችል ማለት የእውነት ኦርቶዶክሳውያንን አነቃቸው ነበር ጌታ በሚያውቀው። ለምን ኦርቶዶክሳውያን የማይገባ ስፍራ ይገባሉ? አሉ እኮ ጴንጤዎችም እኮ የሉም እያልኩ አለ፣ ጴንጤዎችም የሉም እያልኩ አለ። ግን እንደዚህ አይነት የጎዳና ላይ ስራ ቢሰራ ምን ይመስላል? ኦርቶዶክሳውያን አሪፍ ሀሳብ ነው። አሁን ከእናንተ ጋር እንደወጣው አንድ ማስጀምራት ቻሌንጅ አለች። አሁን ከእናንተ ከወጣው በኋላ አንድ ማስጀምራት ቻሌንጅ አለች እና በጣም አሪፍ ሀሳብ ነው ያቀረብከው። ደግሞ እውነቱን ለመናገር በጣም ደስ የሚል ሀሳብ ነው ከምልህ በላይ። በቲም ሆነ ዲያቆናት አሉ፣ መዘምራን አሉ የክህነት ልብስ ለብሰው ገባችሁ? የክህነት ነጠላ ለብሰው ነጠላ ለነገሩ ነጠላ መልበስ ይቻላል። ነጠላ መልበስ ይቻላል። ነጠላ መልበስ ይቻላል። ስለዚህ እዚህ አሁን ልደተ ጋም ያላችሁ ጆሲ ጋም እዚህ ጋም ያላችሁ ኦርቶዶክሳውያን የኦርቶዶክስን እውነተኛ ትምህርት ሰውን አንቁት። አሁን ሰው አሁን የተማረ ኦርቶዶክሳዊ መብዛት አለበት። የሚያነብ ኦርቶዶክሳዊ መብዛት አለበት። ከሚሰማ ኦርቶዶክሳዊ የሚያነብ ኦርቶዶክሳዊ ማን ነው? ቤተ ክርስቲያኒቱን ይጠብቃል። የእውነት ልደት ከእናንተ በልጦ አይደለም። ልደት የሆነ ትንሽ ክንፍ የለው እንደናንተ ሰው ነው፣ ግን ስላነበበ ነው አሁን ላይ እንደዚህ የሚናገረው። አንተ የማታነብበት ምክንያት ምንድን ነው? ቤተ ክርስቲያንህን የማታውቅበት ምክንያት ምንድን ነው? የማታውቅበት ምክንያት? በቃ የሚያነብ ኦርቶዶክሳዊ ይብዛ። አሜን በል። አሜን ጆሲ ደሜ በጣም አሪፍ ደሜ እኮ ነገር ባለፈው በቃ ምን አለኝ፣ ሁሉንም ጠቅልዬ ኦርቶዶክስ አደረግና ኦርቶዶክስ ሆናለሁ አለ። በግልጽ ነው ያለው። በቃ እንደው ይሄ ነገር ደግሞ በጣም ተዟዟራ አሉ። አሁን አንተ የምትለው ቪዲዮ ተቆራርጦ ተዟዟራ ሰዎች ናቸው ደውለው ሰማ ደሜ ምን አለ፣ ሁሉንም ኦርቶዶክስ አደረግና አለ። ከዛ እኔ እገባለሁ። እሷ ተለቀቀች። በቃ አሁን እኮ ሁለት ነገር እኮ ነው። በቃ ሁለት ነገር እኮ አሁን ተነጋገርን። አይ አታስተባብለው። ያንን ያልኩህ አባቴ ሸበላውን ይሆናል የኛ ታብታባር ጉዳይስ ከሞን ኧረ እንዴ እኔ 63 በኢየሱስ ደሜ አመስግን 63ቱንም